ሜሪ ሰላም አውቄ ነው አረዳጊ ጉድፈላ እየቀለደሽ ነው። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ክርስቲያን ነሽ? አዎ። ፕሮቴስታንት ነሽ? ኦርቶዶክስ? ሁለቱንም። እንዴት? ሁለቱንም አልቃወምም። እሺ ችግር የለውም አሪፍ ነው። ምልኩስና ትክክል ነው ብለሽ ታምኛለሽ? አዎ። እንትና ትቀበይዋለሽ? እስራኤል ዳንሳ? አልቀበለውም። እና እንዴት? ሁለቱንም እቀበላለሁ ብለሻል እኮ። ምልኩስና ትክክል ከሆነ የእስራኤል ዳንሳ ጭፈራ ለምን አልተቀበልሽውም? አይ ሁለቱንም ሃይማኖቱን አልቃወምም ነው ያልኩት። አንቺ እኮ ሃይማኖትሽ ምንድነው የምትከተዩ ብዬ እኮ ነው የጠየኩሽ። እኔ መጽሐፍ ቅዱስን አንብቤ የገባኝን ነው የምከተለው። እሺ ከገባሽ አሁን ልትነግሪኝ ትችያለሽ? አንብበሽ ከገባሽ? አዎ። እስኪ ንገሪኝ። በቃ አንድ ፈጣሪ አለ ብዬ አምናለሁ። በስላሴ አታምኚም? አንድ ፈጣሪ አለ ብዬ አምናለሁ እኮ። በስላሴ ታምኛለሽ ወይ? ስላሴ እኮ አንድ ነው። ስላሴ አንድ አይደለም። አንድ ነው። ይወዳል የሚያደርገውን ሁሉ አለ። የሚያደርገውን ሁሉ ያሳየዋል ትደነቁም ዘንድ አላቸው የእስራኤል ሕዝቦች ከዚህ የሚበልጥ ስራ ያሳየዋል አለ የሚለው እግዚአብሔር አብ ነው። አየሽ ሲያደርገው የነበረው ሁሉ አንድ መለኮታዊ ስልጣን ያለው ጨርሰኝ። እዚህ ጋር አምላክነቱ እኔ እኮ እያልኩ ያለሁት ይሄ የሰማይ ባህሪ ነው። በእርግጥ ግን ያኔ ሲመላለስ ግን ጌታ ኢየሱስ ሲሞትም እኮ አምላክነቱ አይደለም የሞተው፣ ስጋ ነው የሞተው። ፍጹም ሰው ስለነበረ ሲደበድቡ፣ ሲራብ፣ ሲሰቃይ እኮ አምላክ ስለነበረ አይደለም። ስለዚህ የሞተው አምላክ ሳይሆን ሰው ነው። አላስጨረስከኝማ። ኖ የምታወሪው ምን አለ መሰለሽ ሜሪ፣ ልንገርሽ። ስናወራ አሁን አንቺ ዝም ብሎ የሆነ የምትከተዩ ነገር የገባሽ ነገር እንኳን አይደለም እያወራሽ ያለሽ። የምትከተዩ ነገር ብቻ ነው እያወራሽ ያለሽ። ገብቶሻል? የምትከተዩ ነገር ደግሞ ማውራትሽ ምንም ትርጉም እኔ አውቀዋለሁ። አንቺ የምታወሪው ሳታወሪው አውቀዋለሁ። ገብቶሻል? ስለማውቀው አውቀዋለሁ። እንድንግባባ ነው የምፈልገው። እኔ የምጠይቅሽ መሀል እየገባሁ የምጠይቅሽ እንድንግባባ ነው። ገብቶሻል? ስለዚህ በአጭሩ ነው ማውራት ያለብን። የሞተው ሰው ነው ወይስ አምላክ ነው? ሰው። ግን ሰው ሆኖ ነው የሞተው። አምላክነቱን ትቶ መጥቶ ተይኝ። አምላክነቱ ትተው ነው ሌላ እሱን አይደለም። የሞተልን ሰው ነው አምላክ ነው? ሰው። ቴንክ ዩ። ስለዚህ የሞተልን ሰው ነው አምላክ ለኛ መስዋዕት ሆነልን ማለት የለብንም ማለት ነው አይደል? በል መልሰው ራስህ ጠይቀህ ራስህ መልሰው እኮ እኔማ እየነገርኩሽ እኮ ነው። አንቺ ተቀበይው እንጂ ሰው ከሆነ የሞተልን አምላክ ነው የሞተልን ብለን ማለት የለብንም ብዬ ነው የማምነው እኔ። አምላክ ክብሩን ጥሎ መጥተዋል ነው። ክብሩን ጥሎ የመጣ አምላክ የለም። ኖ ክብሩን ጥሎ የመጣ አምላክ የለም። ሲጀመር አንተ በመጽሐፍ ምን ስትል ሰምቻለሁ? የትኛው አምላክ ነው? ስለተወሳሰበ ነዋ። እኔ በወንጌል አምናለሁ። መጽሐፍ ቅዱስ ወንጌል ነው? ወንጌል አይደለም? ወንጌል ነው። አዎ ወንጌል ታዲያ ምንድን ነው? ኢየሱስ ወንጌልን እየሰበከ መጣ አለ። ኢየሱስ ሲሰብከው የነበረው ወንጌል የትኛው ወንጌል ነው? እስኪ ስጭኝ። ከአዲስ ኪዳን ጀምሮ ሐዋርያቶች የሰበኩት ነው። ማስረጃች ምንድን ነው? ኢየሱስ አስተማራቸው እና ኢየሱስ ያለ ወንጌል እየሰበከ የመጣው እና እዛ ጋ መጽሐፍ ቅዱስ ተጽፎ ያለው ሁሉ የእግዚአብሔር የተናገረው ኢየሱስ የተናገረው ቃል ነው ሁሉ የተማሩትን። አዎ ሁሉ ነው። አዎ የተማሩትን። እሺ መንፈስ ቅዱስ ያስተማራቸው።
ሉቃስ አይደለም የኢየሱስ ክርስቶስ ቃል ከሆነ ወንጌል ከሆነ የከበርክ ቴዎፍሎስ ሆይ እያለ እየተናገረ የጻፈውን ደብዳቤ የኢየሱስ ክርስቶስ ንግግር ነው። የትኛው ሉቃስ 1 ላይ ያለው በቃ ሉቃስም እኮ የክርስቶስ ኢየሱስ ሐዋርያ እኮ ነው። አይ ሐዋርያ ነው የሚባል ነገር አይደለም እኮ አይደለም። ቃሉ አሁን ለምሳሌ 1 ላይ ያለው የኢየሱስ ክርስቶስ ንግግር ነው። ወይ የኢየሱስ ንግግር ነው። አንበባ አዲስ ኪዳን እሺ ላንብበው። አዲስ ኪዳን የኢየሱስ ክርስቶስ ንግግር ነው አለሽ። የኢየሱስ ክርስቶስ ወንጌል ነው አለሽ። እኔ ኢየሱስ ክርስቶስ ወንጌልን እየሰበከ መጣ አለ። ከዛ አልፎ ደግሞ ለኢየሱስ ክርስቶስ የተሰጠው ቃል አለ። ለምሳሌ የሰጠኸኝን ቃል ሰጥቻቸዋለሁ አለ ኢየሱስ ክርስቶስ። እኔ ሰጥቻቸዋለሁ እነሱም ተቀበሉት ይላል ኢየሱስ አይደል? ይላል። ይሄ ወንጌል የት ጋር ነው ያለው ስልሽ አዲስ ኪዳን ላይ አልሽኝ። እሺ አዲስ ኪዳን ለምሳሌ ሉቃስን እንክፈት። የከበርክ ቴዎፍሎስ ሆይ ከመጀመሪያ በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክ በየተራው ለማዘጋጀት ስለመኩሩ እኔ ደግሞ ስለተማርከው ቃል እርግጡን እንድታወቅ በጥንቃቄ ሁሉን ከመጀመሪያ ተከትዬ በየተራ ልጽፍልህ መልካም ሆኖ ታየኝ አለ ሉቃስ። የኢየሱስ ክርስቶስ ንግግር ነው። አሁን ንግግሩን ነው የምትለኝ? ሀሳቡን ነው ምንድን ነው የምትለኝ? እዚህ ጋር ጸሐፊው ሀሳቡም ንግግሩም መልእክቱም የማን ነው? ክርስቶስ ኢየሱስ። በቃ ስለ ወንጌል ጥያቄ ሜሪ ጥያቄ ኢየሱስ ክርስቶስ ወንጌል እየሰበከ መጣ ተባለ። ወንጌሉ ሲያስተምር ነበረ ኢየሱስ አይደል? እሱ ራሱ እግዚአብሔር አምላክ የሰጠውን ቃል ነበረ። እሱ ትምህርት ነው፣ ወንጌል ነው እሱ ራሱ ማለት ነው። የሰጠኸኝን ቃል ሰጥቻቸዋለሁ አለ ኢየሱስ አይደል? ሰጥቷቸዋል። ኢየሱስ አሳልፎ ነው የሰጣቸው፣ እነሱም ተቀበሉት አለ። ኢየሱስ ክርስቶስ የሰጣቸው ወንጌል እነሱም የተቀበሉት ወንጌል የቱ ጋር ነው ያለው? እንደዚህ ጥያቄ ትማስከት የቱ ጋር ነው? እዚህ ጋር ነው እንድልህ ትፈልጋለህ? የለም እኮ የለም ስለሌለ ነው። ለዛ ነው እኔ ለምሳሌ መጽሐፍ ቅዱስን አልቀበልም ብዬ ስልሽ ከዚህ ተነስቼ ነው። የማቴዎስ ወንጌል 5 ነው ምናምን ምዕራፍ ኢየሱስ ክርስቶስ ያስተማራቸው የተራራው ስብከት የለም። እኔ አሁን እኮ መጽሐፍ ቅዱስ አልቀበልም ብዬ ስልሽ ስለ ኢየሱስ ክርስቶስ የተጻፈ እኮ አለ እኮ ስለ ኢየሱስ የተጻፈ አለ። ገብቶሻል? ሲያስተምር ነበረ፣ መጽሐፍም ሰጡት፣ እንደዚህ ያደረጉት፣ እናቱ ጋር እንደዚህ ያለ፣ አባቱ ጋር እንደዚህ ያለ፣ ኢየሱስ እንደዚህ ያለ፣ እንደዚህ ያላቸው ምናምን የሚል እኮ አለ እኮ። አዲስ ኪዳን እንዳለ ግን የኢየሱስ ክርስቶስ ቃል ነው ብለሽ የምታምኚ ከሆነ ስህተት ነው። አይደለም ኢየሱስ አንደኛ ነገር ኢየሱስ ራሱ ሜሪ ኢየሱስ ራሱ ሲያስተምር ታወሪያለሽ፣ እድል ሰጥሻለሁ። ኢየሱስ ሲያስተምረው የነበረ ትምህርት ራሱ የራሱ ትምህርት አይደለም። ገብቶሻል? ወንጌልን እያስተማረ እየሰበከ መጣ ሲባል የምትሰሙ ቃል የላከኝ እንጂ የኔ አይደለም ብሎ ወደ ሌላ አካል ሲያስተላልፈው ነበረ። ቀጥለ ደግሞ የሰጠኝን ቃል ሰጥቻቸዋለሁ እነሱም ተቀበሉ ብሎ ከእርሱ ምንም አይነት ንግግርና ትምህርት እንዳላስተማር አድርጎ ነው ሲያስተምር የነበረው። ራሱ ወንጌሉ ራሱ ከኢየሱስ አይደለም። ገብቶሻል? ከዛ አልፈን ደግሞ አዲስ ኪዳን የኢየሱስ ክርስቶስ ንግግር ነው ብለን ካልን አሁን ለምሳሌ ሉቃስ 1:1 ላይ ያለው የኢየሱስ ክርስቶስ ንግግር አይደለም፣ ሐሳብም አይደለም። እንደዚህ ብዬ መልእክት እንድልክልህ መልካም ሆኖ ታየኝ ብሎ ካለ መጽሐፍም መልካም ሆኖ የታየው አንድ ሉቃስ የሚባል ሰው እንትን ያደረገው ነው የተናገረው፣ ያሰበው፣ የጻፈው ነው። ገብቶሻል? አሁን ቀጥይ። ስለዚህ የኢየሱስ ክርስቶስ ወንጌል የለም ካለ ስጪኝ ማለት ነው። የኢየሱስ ክርስቶስ ወንጌል የለም ማለት እኮ ስጪኝ። የቱ ጋር ነው ያለው? እኔ ምን ጥያቄ ከየትም ያምጣው በቃ ኢየሱስ ያስተማረው ትምህርትን እኮ ነው ወንጌል ብለን የምንለው እኛ። የሰጠኝ እንትን አለ ኢየሱስ የምትሰሙ ቃል አለ ያስተምራቸው። ይሄ ነው የምወደው ልጄ እርሱን ስሙት ብሏል አይደል? ስለሌላ ነገር ነው እኮ በኢየሱስ ክርስቶስ የምንሰማው ምንድነው? ወንጌል ነው፣ የአዲስ ኪዳን ትምህርት ማለት ነው። ገባ? ከየትም ያምጣው እግዚአብሔርም አያምጣው፣ ከየትም ያምጣው፣ ግን እግዚአብሔር እርሱን ስሙት አለ። ኢየሱስ ነው። ከየትም ያምጣው አልኩ፣ ግን እሱ ያስተማረው ትምህርት ወንጌል ነው። ከዛ በኋላ ደግሞ ደቀ መዛሙርቱ
ልጆቹን ጠርቶ ከየትም ያምጣውማ አይባልማ። ከየትም አንተ ያምጣው አሁን ሌላ የሚባል ነገር ምርምር እኮ ውስጥ ገባህ እኮ። እኔ እኮ ከብዶኛል ምርምር እኮ አይደለም አልገባውም ምርምር እኮ እኔ። ሆን ኧረ ተብሎ በቃሉ መሰረት ነው ነው የሚመስልብህ። ኢየሱስ ሲያስተምር ምንድን ነው ያለው? ሜሪ ምንድን ነው ያላቸው ሲያስተምራቸው? ምንድን ነው ያላቸው? የምትሰሙት ቃል የላከኝ የአብ እንጂ የኔ አይደለም አለ አይደል? እኮ አብ እኮ ይኸውልህ፣ እሺ አሁን ወይ ተናገር ስለምታቋርጠኝ አንተ አላቋር የሌለ ነገር እኮ ነው እያወራሽ ያለሽው። ኢየሱስ ልክ እንደ ማይክ ነው። ልክ እንደ እንትን ነው። ኢየሱስ የእግዚአብሔር አምላክ ማለት ነው። ተልኮ ነው የመጣው፣ ከአባቱ ተልኮ ነው የመጣው። ይገልጽ እኮ ነው እኮ ተልኮ መጣ። አንድያ ልጁ እግዚአብሔርን አሳየን ሲል እኮ አንድያ ልጁ ጌታ ኢየሱስ ክርስቶስ ራሱ ተረከው ይላል እኮ። ከአባቱ ጋር አንድ እኮ ነው። ገባ? ተራኪ ነው። ይኸውልህ አንድ ነገር ልንገርህ። ተራኪ ነው። አሁን ይኸውልህ ትናገርና ታቋርጣለህ። እኔ የተቆራረጠ ሀሳብ ለምን እሰጥሃለሁ? አብ ወልድ መንፈስ ቅዱስ አንድ ናቸው ተብሎ እናምናለን። ለምሳሌ እንደ ሌሎቹንም ተክቼ ልናገር፣ እንደዛ አይነት ጥያቄ የጠየቀኝ ስለሆነ አብ ወልድ መንፈስ ቅዱስ አንድ ናቸው ማለት እንኳን አብ ወልድ መንፈስ ቅዱስ እኔ እግዚአብሔርን ቃል መጽሐፍ ቅዱስን ከበላሁት በደንብ ካነበብኩትና ከኖርኩ እኔም ከነርሱ ጋር አንድ እሆናለሁ ማለት ነው ብሏል እኮ ኢየሱስ ክርስቶስ። እኔ እናንተ አንድ እንደሆነን እነርሱም ከኛ ጋር አንድ እንዲሆኑ ብሏል እኮ አይደል? ስለዚህ ምክንያቱም ምንድነው በእግዚአብሔር አገዛዝ ውስጥ ነው ያለሁት ማለት ነው። በቃሉ ነው የሚመራኝ፣ ቃሉ ነው የሚያስተምረኝ፣ ቃሉ ነው የምናገረው። ሌላ ዓለም ውስጥ አይደለሁም ያለሁት። ስለዚህ እኔ ከነርሱ ጋር አንድ ነኝ። ከእግዚአብሔር ቃል የመጽሐፍ ቅዱስ ቃል መጽሐፍ ቅዱስ የእግዚአብሔር ቃል የማን ቃል? የእግዚአብሔር ቃል የኢየሱስ አንድ ናቸው እኮ አልኩህ። እነሱ ምን አይደሉም፣ ጎረቤት ምናምን አይደሉም። የማን ቃል ነው? በለኛ ታዲያ አንተ እኮ የማን ቃል ነው? አንድ አይደሉም በለኝ በቃ አንተ እኮ የማን ቃል ነው? ቃሉ የማን ቃል ነው? እሺ እየነገርኩህ አይደል? የእግዚአብሔር ቃል እኮ የኢየሱስ ከኢየሱስ ጋር ነው እንደ ጠባ አንተ ጠብ የለኝም እኮ ኢየሱስ ራሱ የምትሰሙት ቃል የላከኝ የአብ እንጂ የኔ አይደለም አለ እኮ። እንዴት አድርገሽ ነው አንድ ናቸው ንግግሩም ሐሳቡም የሁለታቸውም ነው የምትዩ? አይደለም እያለሽ ራሱ ኢየሱስ እንዴት ነው ብለሽ እንትን የምታደርጊው? አስገድዳችሁ በቃ በግድ የኢየሱስ ልታደርጉት ነው እንዴ? አይደለም እኮ የኔ አይደለም አለ እኮ በቃ። ኢየሱስ ሌላ ቃል የለውም፣ ከአባቱ ቃል ውጭ ሌላ ቃል የለውም ኢየሱስ ራሱ። እንደዛው እንዴ ተይ እንጂ እኔ ሌላ ቃል አለው የለውም የሚባለው ነገር ይኸውልህ፣ የመንፈስ ቅዱስን አሰራር ካላወቅ ትንሽ ይከብዳል። እዚህ ጋር ዲያቆን ጋር ነው እያወራሽ ያለሽው። ምንድነው ማለት ነው? በመንፈስ ቅዱስ ትቀልጃለሽ እንዴ? እግዚአብሔር ወልዶት ነው እንዳምጦ እኮ አልወለደውም። እግዚአብሔር የመንፈስ ቅዱስ ልጅ ነው፣ በመንፈስ ነው የወለደው። ገባ ማለት ነው? እኛም አባታችን ባሪያው ነው ያስተማር ባሪያው ነው እንዴ? ባሪያው እኮ ነው። ባሪያ ይለው የለ እኛም ባሪያዎች ነን፣ ችግር የለውም። እሱ እኮ ባሪያው ነው፣ ልጁ ነው ምናምን እያልኩኝ ባሪያ ማለት እኮ አገልጋይ ማለት እኮ ነው እኮ አገልጋይ ነው እኮ ነው የምልሽ። ታዲያ እኔም አገልጋይ ነው እኮ እያልኩ ያለሁት። ያገለግለው መጣ ታዲያ እኛንም ያገለግለን መጣ። እኔ ግራ ነው የሚገባው በነገራችን ላይ። ለማንኛውም መጽሐፍ ቅዱስ አንደኛ ነገር እናንተ ታስቡት ወንጌል ሲባል ራሱ ሜሪ ወንጌል ሲባል ራሱ የኢየሱስ ክርስቶስ ሐሳብ፣ የኢየሱስ ክርስቶስ ንግግር፣ የኢየሱስ ክርስቶስ ቃል አድርጋችሁ ነው የምትረዱት። አይደለም መጽሐፍ ቅዱስ ነው እንዳልሆነ የሚናገረው። የምትሰሙት ቃል የኔ አይደለም የላከኝ አብ እንጂ የኔ አይደለም ካለ አለቀ። የሰጠኸኝ ቃል ወንጌሉ ነው። እሱ ራሱ የሰጠኸኝ ቃል ሰጥቻቸዋለሁ እነሱም ተቀብለውታል ካለ የኢየሱስ አይደለም። ወንጌል የሚባለው ራሱ የኢየሱስ አይደለም። በግድ ያንተ ነው የምትሉት ከሆነ እኔ አላውቅም። አይደለም አንተ ግን ኢየሱስ ሲባል የኢየሱስ ትምህርት ለማለት እኮ ነው። የራሱ ምናምን ብለን እኮ እኛ አንከፋፍልም። ይሄ ደግሞ የእግዚአብሔር ነው፣ ይሄ የኢየሱስ ነው ምናምን የሚባል ክፍፍል የለም እኮ። ለምን ክፍፍል የለም? ክፍፍል ያደረገው ራሱ ኢየሱስ እኮ ነው እንጂ እኮ እኔ እኮ አይደለሁም እኮ የከፋፈልኩት። የኔ አይደለም ካለ ያንተ ነው ብዬ ልገግም? እኔ የኔ ንግግር አይደለም እያለ ልገግም? ችግር የለውም። የእግዚአብሔርም ይሁን ለኛ አንድ ነው። የእግዚአብሔርም ይሁን ከተባለ ስለዚህ ኢየሱስ እግዚአብሔር አይደለም። ኢየሱስ እግዚአብሔር ነው አይደለም? ኢየሱስ እግዚአብሔር የሚል ቃል አለ? ኢየሱስ እግዚአብሔር ወልድ የሚል ቃል አለ መጽሐፍ ቅዱስ ውስጥ?
ኢየሱስ እኔና አብ አንድ ነን ብሏል። ኖ ኖ እኔ እናንተ አንድ እንሆን እነሱም አንድ ይሆን ዘንድ ምን ማለት ነው? ምን ማለት ነው? እንዴት? እኔ እናንተ አንድ እንድሆን እነርሱም አንድ ይሆኑ ዘንድ ሲል ነበር አይደል ኢየሱስ? ምን ማለቱ ነው? ህዝቡ ተጨፍልቆ አንድ ይሆናል ማለት ነው? አይደለም። የዓላማ አንድነት፣ የፍላጎት አንድነት፣ የመንገድ አንድነት፣ የታዛዥነት አንድነት ነው እየተወራ ያለው። ገብቶሻል? የመንፈስ አንድነት እኔ ያንተ ታዛዥ ነኝ ለማለት የተናገረው ነው እንጂ እኔና አንድ ነን ብሎ ሲል ተጨፍልቀን አንድ ፈጣሪ ነን ማለት አይደለም። ተዩ እግዚአብሔር ምንድነው? ኢየሱስ ምንድነው? እግዚአብሔር ወልድ የሚል መጽሐፍ ቅዱስ ውስጥ አለ? እግዚአብሔርን አሳየን ሲሉት እስካሁን ከእናንተ ጋር ስኖር እንዴት አታውቁኝም ሲላቸው አታውቅም? አይደለም። እግዚአብሔር ወልድ የሚል ቃል አለ ወይ? በመጀመሪያ ግዴታ ስላላለ ምንም እንትን አይለኝም። ብዙ ሌላ ያለው አይ አለ የለም። እሱ አንተ በዛ መልኩ ነበር መለስልህ። አይደለም አለ የለም። ምንም አያረግልህም አልኩህ እኮ። ቢኖርም ባይኖርም እሱ ምንም መፍትሄ አይሆንም። እና የለም እህቴ የለም። እግዚአብሔርን አሳየን ሲሉት ከእናንተ ጋር የእስራኤል ሰዎች ሆይ ይህን ቃል ስሙ፣ ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ እግዚአብሔር በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ ይላል። እግዚአብሔር እኔን እናንተ ጋር ስኖር እንትን ሲላቸው እኔ እግዚአብሔር ነኝ ማለቱ አይደለም። እግዚአብሔር በእኔ ተገልጠዋል ማለት ነው። ገብቶሻል? ልክ አብ ወልድን ይወዳል የሚያደርገውን ሁሉ ያሳየዋል፣ እናንተ ትደነቁም ዘንድ ከዚህ የሚበልጥ ስራ ያሳየዋል እንደሚለው እግዚአብሔር በኢየሱስ በኩል ተገለጠ ማለት እንጂ እግዚአብሔር ራሱ እዛ ጋር ነበረው ማለት አይደለም። እኔ እግዚአብሔር ነኝ ካለ ማለትማ ከሆነ እዛ ጋር የነበረው አብ ነው ማለት ነው። ሚሪ በቃ ፈዘዝሽ አይደል? እኔ ልፍዘዝልሽ፣ ችግር የለውም። እኔ ልፍዘዝልሽ። እኔ አልፈዘዝኩም። ፈዘሻል። ከባድ እኮ ነው። ከባድ ነው። መጽሐፍ ቅዱስ ከባድ ነው። ከባድ አይደለም። ከባድ ነው። መጽሐፍ ቅዱስ ከባባድ ፈላስፋዎች የጻፉት መጽሐፍ ነው። ገብቶሻል? ስሚ፣ ቀለል ያለ ጥያቄ ልጠይቅሽ፣ ግድ የለሽም። እኔ ተስፋ አደርጋለሁ ነቅተሽ እንደው የ665 አባል ትሆኛለሽ። ችግር የለውም። ኢየሱስ እትብት አለው እንትን አለው እምብርት አለው። 666 አይደለሁም አላልኩም። እኔ 666 እምብርት አለው ኢየሱስ። እምብርት የለውም። ቢኖረውስ ምን ችግር አለ? ሰው አይደል? አይ አይደለም እኮ አለው የለውም? አላየሁትም ባይኔ። አለው የለውም? እሺ ምን ውስጥሽ ምን ይልሻል? ሊኖረው ይችላል። ላይኖረውም ይችላል። አይ ሊኖረው ይችላል። የለውም ካልሽ በነገርሽ ላይ አህያ ነው እያልሽ ነው። እኔ እኮ ሊኖረው ይችላል ነው ያልኩት። አለው ብትይ ይሻልሻል እንጂ ኢትዮጵያኖች እምብርት አልባ ምንድነው የሚባለው? አህያ ይሉሻል። እና ኢየሱስ እምብርት የለውም ካልሽ አህያ ነው እያልሽ ነው። በጣም ከባድ ቃል ነው። አለው እምብርት አለው። እምብርቱ ምን? እምብርት ትርጉሙ ምንድነው? ጥቅሙ ምንድነው? እምብርት ምግብን ከእናቱ አመሰግናለሁ። ኢየሱስ በእናቱ ማህፀን ውስጥ እያለ ምግብ ይመገብ ነበረ? አመሰግናለሁ። እኔ እንደዚህ ካለ በቃ እና ይሄ ፈጣሪ ነው። በእርግጥ እኔ ይብላ በእናቱ ማህፀን አላውቅም፣ ግን በምድር ሳለ ግን ሜሪ ይበላ ይጠጣ ሜሪ ፈጣሪ ነው። በቱቦ በእምብርት ወደ ሆዱ ምግብ እየገባለት የነበረ ሰው ፈጣሪ ነው። እንደው ተይ እስኪ ውስጥሽ የሚል ተይ በቃ ይሸምምሽ። እርግጠኛ ነኝ ይሸምምሻል። ኧረ ይሸምምሽ፣ እርግጠኛ ነኝ ይሸምምሻል። ግን አሁን አንተ በማህፀን ውስጥ በእምብርቱ ምግብ ሲገባለት የነበረ አንድ ህፃን ፈጣሪ ነው። ተይ እንጂ ውስጥሽ በልናው ፈጣሪ ነው። በልቶም ፈጣሪ ነው። አይ መብላት እኮ አይደለም የጠየቁሽ እኔ መብላቱማ አሳ ሲቆረጥም ነበር እኮ፣ አሳ ሲበላ ነበር እኮ። መብላት እኮ አይደለም የጠየቁሽ እኔ
ህፃን ሆድ ውስጥ ምግብ የሚያስፈልገው ህፃን ለምንድን ነው? አለመብላትም እኮ ይችላል እሱ ምንም ችግር የለበትም። አይደለም ስለመብላቱ አይደለም፣ የሚበላውማ ሆድ ስላለው ነው። ማህፀን ውስጥ ህፃን ልጅ ምግብ ያስፈልገዋል ከተባለ ምን ማለት ነው? ምን ማለት ነው? ንገረኛ። እድገት ነው። እድገት ነው። መቀጠል ስላለበት ሰው ልጅ ያድግ ነበር እኮ። አዎ መቀጠል ስላለበት ነው። ገብቶሻል? መቀጠል ማደግ ስላለበት ነው። ሰው ስለሆነ ነው። ገብቶሻል? ደካማ ስለሆነ ነው። ማህፀን ውስጥ ሜሪ እኔ መብትሽ ነው፣ የፈለግሽውን ትከታያለሽ፣ መብትሽ ነው። መከተል የለብሽም ልልሽ አልችልም። እኔ ግን የ21ኛው ክፍለ ዘመን ሰው ማምለክ የለበትም ፈረንጅ ማምለክ የለበትም ብዬ ነው እንትንም አድርገው። ማምለክ ካለብን ያህዌ ለምን አታመልክም? ያህዌ ማን ነው? መጽሐፍ ቅዱስ ውስጥ እግዚአብሔር አንድ አምላክ አለን። ኢየሱስ ክርስቶስ ትእዛዙን ሲቀበል የነበረ ስለ ኢየሱስ ስለራሱ ምስክርነት የሚሰጥ ራሱ እኔ ስለራሴ አልመሰክርም ስለኔ የሚመሰክር ሌላ ነው ብሎ የመሰከረለት ራሱ የኢየሱስ ምስክርነት የሚሰጥ ኃይለኛ የሆነ የማይበላ የማይጠጣ የማይተኛ የማይደክም አምላክን እሱን ነው ማምለክ ያለብሽ እንጂ የእናቱ ማህፀን ውስጥ ቁጭ ብሎ በትቦ በእምብርት ምግብ ሲገባለት የነበረ ሰው ፈጣሪ ነው ማለት እኮ አንቺ በእውነት ከፍጡርነትም ወርደሻል እኮ። ከሰውነት የእንስሳነት ማንነት ነው የተቀበልሽው። አንቺ አሁን የፈጣሪነት ማንነት የአንቺ ማንነት ለፈጣሪ ሰጥተሽዋል። አንቺ ሰው ነሽ። ማሰብ፣ ማገናዘብ፣ መብላት፣ መጠጣት፣ መተኛት፣ መስራት፣ መንቀሳቀስ የሚባለው ገብቶሻል? ስለ ነገ ማሰብ የሚባለው ለፈጣሪ ነው የሰጠሽው። ለፈጣሪ አሸክመሽ አንቺ የተሸከምሽው ማንነት ግን ይቅርታ አድርግልኝ የእንስሳ ማንነት ነው። እኔን የፈጠረ አምላክ ማህፀንን የፈጠረ አምላክ ማህፀን ውስጥ ያለውን ሰው የሚፈጠር ማንንም ፍጡር የሚፈጠር አምላክ ራሱ ማህፀን ውስጥ በትቦ በእምብርት ምግብ ይገባለት ነበረ ብሎ ማለት ይሄ ከሰውነት መውረድ ነው። ይሄ የእንስሳ ማንነት መሸከም ነው። መሰልጠን ያለባችሁ ትንሽ አእምሮአችሁን ልታሰሩት ይገባል። እንዴት ነው ማለት አለባችሁ። አይጎዳም እኮ መጠየቅ እኮ አለብን እኮ። ምን ይጎዳናል? ጠይቁ፣ ቀጥተኛውን ያዙ ነው። መርምሩ ነው የተባለው አይደል? ለአንቺ ምንድን ነው? ለአንቺ ነው ምግብ የሚበላልሽ ኢየሱስ? ለአንቺ ነው ፈጣሪ በእምብርቱ ምግብ የሚቀበልልሽ ሰማይና ምድር የፈጠረ አምላክ? ስንት ከምናቀው እኮ የማናቀው እኮ ይበዛል እኮ። ገብቶሻል? እኔና አንቺ ከምናቀው ካየነው ያላየነውና የማናቀው ፈጣሪ የፈጠረው ፈጣሪ የሚያቀው ተአምር ብዙ ነው። ቢበላ ምን ኃጢአት አለው? ለምን ይበላል? ምን ችግር አለው ቢበላ? ለምን ይበላል? ምን ችግር አለው? ይብላ፣ ፈጣሪ ነው እኮ። ለምን ኧረ ለምን ይበላል? ለምን? እሺ ለምን ይበላል? ለምን ብሎ ቢበላ ምን ችግር አለው? ይሄ ከፈጣሪ ያጎለዋል ብለህ ታስባለህ? እኮ ለምንድን ነው የሚበላው? ሜሪ ለምንድን ነው የሚበላው? በቃ ስላልበላ ፈጣሪ ሊሆን፣ ሰይጣን ስላልበላ ፈጣሪ ሊሆን። ሰይጣንም ለምን ይበላል? ጥያቄ ለምን ይበላል? ወይት ጉድ ለምን ይበላል? እስኪ ምን እንዲሆን ነው የሚበላው? ደስ ካለውት ያለሽ እንዴ መሪ ተይ እንጂ። ሰው እኮ ነን እኮ የ21ኛው ክፍለ ዘመን ወጣት እኮ ነሽ። ፈጣሪ ለምንድን ነው የሚበላው? የሚበላ ሰው የፈጠረ የሚበላን የፈጠረ ገብቶሻል? ሰማይን ያነሳ ምድርን ያነጠፈ አምላክ ምግብ ይበላል ትያለሽ? ያሳፍራል እኮ እየበላ ሲሆን ምን ታውቃለህ? ለምንድን ነው የሚበላው እንዴ? የራሱ ለምን ይበላል? ስለዚህ ቢበላም ሽንት ቤት ይገባል ማለት ነው። ስለዚህ ያኔ ፈጣሪ አይደለም ልትለው ነው? አይደለም ሲጀምር ባይበላ አፍ አይሰራልንም ነበረ። ስለሚበላ ለኛም አፍ ይሰራል። እንድትበይበት ነው አፍ የሰጠሽ እንጂ እንድታወሪበት እንጂ። ገብቶሻል? ስለሚበላ አይደለም አፍ የሰጠሽ። ምን አይነት አመለካከት ነው? ዓይንን የሰራ ያያል፣ ጆሮን የሰራ ይሰማል ይላል። ስለዚህ አፍንም ከሰራ ሊበላም የማይችልበት ምክንያት ጆሮ አለው። እግዚአብሔር ጆሮ አለው። ጆሮ አለው አለው። ወይኔ ኩክ አለው። ኩክ አለው። ኩክ አለው እግዚአብሔር
አሁን እኮ ሌላ ነገር ውስጥ ገባ። ይሄ አይደለም ሌላ እቃቃ ጨዋታ አይደለም። አይን ካለ ኩ ካለ ምንድነው? ጆሮ ካለ ኩ ካለ አይን ካለ እምባ አለ። ኩ ካለው እግዚአብሔር እሱን እኮ አላየነውም። ምን አለበት? ጥያቄ ነው እየጠየቅኩሽ ያለው። አላየሁትም አላየሁትም የሚባል ነገር እኮ የለም። በምን ይሰማል እግዚአብሔር ትያለሽ እንዴ? እግዚአብሔር አይሰማም እንዴ? አይሰማም እኮ አላልኩም እኮ። እኛ የምንሰማው ጆሮ ስላለን ነው ተባለ። እግዚአብሔር የሚሰማው ግን ጆሮ ስላለው ነው። ጆሮ ባይኖረው ወይም ያለውን ጆሮ ብንደፍነው አይሰማም ማለት ነው። እንደዛ ነው ምን ማለት ነው? ጆሮው ላይ የሆነ ነገር ብናስቀምጥበት አይሰማም ማለት ነው። ኧረ በእናትህ እኔ እንደዛ አላልኩም። ሆነ እንደዛ ነው ያልሽው። ስሚ ከባዱ ነገር ምን አለ መሰለሽ ሜሪ፣ ከባዱ ችግር እግዚአብሔር በቃ አሁን እኮ የራስህን በአንተ ጠይቀኝ መንገድ ልሂድ ብዬ ነው እንጂ እኔ በማምነው መንገድ እየመለስኩልህ አይደለም። በምታምኚው ነው። በምታምኚውማ ነው። ልክ ነሽ እኮ አባባልሽ ልክ ነው። ማምነውማ በቃ ልክ ነሽ። መንፈስ ነው በቃ እግዚአብሔር መንፈስ ነው። አዎ አይዳሰስም፣ አይጨበጥም፣ ምን አይልም። መንፈስ ነው። አይዳሰስም፣ አይጨበጥም፣ አይዳሰስም። በቃ አይታይም፣ አይታይም። እግዚአብሔር አይታይም። ስለዚህ እጅ፣ እግር፣ አይን፣ ጆሮ የለውም። መንፈስ ነው እኮ። አይን፣ እግር፣ ጆሮ ምናምን የለውም አይደል? የለውም። እንዴ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው ይላል። አሁን ለምሳሌ የትኛው እግር ነው? በሁሉም ስፍራ እገኛለሁ ማለት ነው። አይደለም የእግሬ መረገጫ ነው አለ። የእግሬ አለው እኮ እግር የለውም። አንተ በቃ ንግግሩን እንደዚህ እየተረጎምኩ ከሆነ ከመጽሐፍ ቅዱስ እኮ ነው። ሙሴ ለምሳሌ ጀርባዬን ታያለህ አለው ለሙሴ። ጀርባ የለውም። አካል አለው። ሰው ነው ልትለኝ ነው ደግሞ? አይደለም በመጽሐፍ ቅዱስ መሰረት እኮ ነው የምጠይቅሽ። እግዚአብሔር አሰራሩ እኮ ልዩ ነው። በእናትህ አሰራሩ አይደለም። አሰራሩ ማለት እግዚአብሔርን አንድ ሰው ያይ በቃ አሰራሩ ስራው ነው። አሰራሩ ስራው ነው። ሌላ ነገር እያወራሽ እኮ ነው። እግዚአብሔር አይታይም ከተባለ ጆሮና አይን፣ እግር፣ እጅ አለው ማለት የለብሽም። ጆሮ፣ አይን፣ እግር፣ እጅ፣ አንገት፣ ደረት አለው ካልሽ ደግሞ አይምሮ አለው አንጎል አለው ማለትሽ ነው። አይምሮ ካለው አንጎል ካለው ደግሞ እግዚአብሔር የሚያደርገውን ነገር በማሰብ ነው የሚያደርገው ማለት ነው። ገብቶሻል አባባሌ? መንፈስ ነው ካልሽ መጽሐፍ ቅዱስ አይቀበልሽም። ጀርባዬን ታያለህ ብሎ ሲል ለሙሴ የትኛው ጀርባ ነው ያየው ተብሎ ከተጠየቅሽ ምን ልትይ ነው? ምድር የእግሬ መረገጫ ነው ሲል የትኛው እግር ሁሉ ምድር ላይ የት አለ ታዲያ? ሳይኛ ምድር እግሩ ላይ ካለ በአንድ ጊዜ በሁሉም ስፍራ እገኛለሁ ለማለት ነው አልኩ። በሁሉም ስፍራ የእግሬ መረገጫ ነው አለ። እግሬ ብሎ እያወራ እኮ ነው። የትኛው እግር ነው እያወራ ያለው? እንግዲህ በቃ አላውቅም እንደሚገባ አይተኸዋል። አውዱ ምን እንደሚል ከላይ ጽሑፉ ምን እንደሚል አንብበዋል መጀመሪያ? እኔ አውቀዋለሁ በደንብ ነው። ምን አይነት ቤት ትሰሩልኛላችሁ? ሰማይ ዙፋኔ ነው፣ ምድር የእግሬ ሰው በሰራው ቤተ መቅደስ ነው አልኖርም ይላል አይደል? እሺ። ስለዚህ ያ ማለት እኔ የሆነ ተከልዬ የሆነ ቦታ ውስጥ አልኖርም። ዝም ብለህ አውዱን ሳታነብ አንዳንድ እንትኗን ጥቅስ እያነሳ ማለት ምን ማለት ነው? ቅድም ራስሽ እኮ እግር የሚለው ቅድም አይን አለው አልሽ። አይን የለው አይን የለው ለምሳሌ ኧረ በኢየሱስ አንተ ኖ እኮ አይን የለው ስለ እግር አልሽ። እግር እሺ ልቀበልሽ። እግር በቃ መረገጫዬ ነው ማለት እኔ ስልጣኑ የኔ ነው ማለት ነው። ምድር ሁሉ የኔ ነው ማለት ነው ብዬ ልቀበል። አይን አለው የለውም? ያ ያል ግን አይን እንደኛ ላይኖረው ይችላል። እንደኛ ላይኖረው ይችላል። የራሱ የእግዚአብሔር እኔ በእኔ አይምሮ የእግዚአብሔር ማን ነው ብዬ መርምሬ እንዲህ ነው ብዬ እንደ ስር ቁጭ ላደርገው አልችልም። እግዚአብሔር ማንም ያየው የለም ነው የሚለው። አንድያ ልጁ ተረከው ነው የሚለው። ገባ? እግዚአብሔር ማንም ያየው የለም። ቅዱስ ነው፣ ጻድቅ ነው። እግዚአብሔር ያየው የለም። አዎ
ለአብርሃም የተገለጡ ስላሴዎች ስላሴ ናቸው? እም? ሜሪ ሜሪ አለሽ? ዋይፋይ አዘጋች እንዴ? ከባድ ነው። መጨረሻ ላይ የምትደርሱበት ሀሳባችሁ ግን ተመችቶኛል። እኔ ሲጨንቃችሁ አወረደች። እፎይ የሚባል ሰው ራሱ እግዚአብሔር በግብረ አካል እንጂ ምንድነው ግብረ አካል እንጂ ምንድነው አካል የለውም። ይሰማል፣ ጆሮ የለውም፣ ያያል፣ አይን የለውም፣ ይራመዳል፣ እግር የለውም፣ እየተንከባለለ ነው የሚደርሰው የሚራመደው ማለት ነው። እንደዛ ብሎ ሲናገር ነበረ። ሀሳባችሁ እኔ ተመችቶኛል። በነገራችን ላይ ሌላ ሰዎች እንደዚህ ብለው ሲያወሩ ለነሱ ወንጀል ነው፣ ለእናንተ ግን ኖርማል ነው። የማይታይ አምላክ ነው ታዲያ የሚመለከው? የማይጨበጥ የማይዳሰስ አምላክ ነው የሚመለከው? ማንንም ሰው ያላየው አምላክ ነው የሚመለከው? እንደዚህ የሚባል ነገር አለ? ከባድ ነው። እና አይቶታል ነው የምትለኝ? ሙሴ ጀርባዬን ታያለህ አለው ለሙሴ። አለሽ? አለ። አዎ። ምን ማለት ነው? ለአብርሃምም የተገለጡ ስላሴዎች ነበሩ። እግዚአብሔር እዛ ጋር አልነበረም? ወይ ጉድ! ነበርኩ አለ። ዝም ብለህ አንቺ እንደሚገባሽ ምናምን አንተ ጥያቄ የምትጠይቀው የሌለ እኮ የህፃን ልጆች የሚጠይቁትን ገና ተወልዶ 3-4 ዓመት ስለ አምላክ ይመራል። የህፃን ልጅ ጥያቄ ከሆነ የ40 ዓመት ጎልማሳ ሴት መመለስ አለብሻ እንዴ? ምላስሽን እየታሰረ የህፃን ልጅ ጥያቄ ነው ማለት ያለሽ እንዴ? እንዳለ ምናምን መልሽው አንቺ የህፃን ልጅ ጥያቄ ነው ታዲያ መለስ ያቃተሽ? ምን መለስሽ እንዴ? እኔ እኮ የድፍረታችሁ ድፍረት ነው። አይናለው ምናምን አንተ ሲጀመር እግዚአብሔር ፈጣሪ አንቺ እኮ ነው ያልሽው። አይናለው ልትጠይቅ ነው እንዴ? አይናለው ያልሽ እኮ አንቺ እኮ ነሽ እንጂ እኔ እኮ አይደለሁም። አንቺ እኮ ነሽ አይናለው አልሽ። እምባለው ወይ አይን ካለ እምባለ አፍን የሰራ አልሽ። ምንድነው አይንን ያየ ምንድነው የሚያይ አይንን ሰራ ምናምን ብለሽ አመጣሽ አይደል? አይን አለው ጆሮ አለው አልሽ። ጆሮ ካለው ኩክ አለው፣ አይን ካለው እምባለው ማለት ነው። ሌላ ጥያቄ ልጠይቅሽ፣ ቀለል አድርጌ ልጠይቅሽ እኔ በአባቴ ስም መጥቻለሁ አለ ኢየሱስ። አልተቀበላችሁኝምም አለ። ሌላው በራሱ ስም ቢመጣ እርሱን ትቀበሉታላችሁ አለ። ማን ነው ይሄ? ምን ማለት ነው? ማን ነው ይሄ ማለት? እኔ በአባቴ ስም መጥቻለሁ አልተቀበላችሁኝምም አለ ኢየሱስ። ከእግዚአብሔር ተልኮ መጥቶ የተቀበለው ስለሌለ ነው። እሺ፣ ሌላው በራሱ ስም ቢመጣ እርሱን ትቀበሉታላችሁ አለ። ማንን ነው እሱ ነው እንግዲህ። ሌላው ያለውን አላውቅም ማን እንደመጣ። ሐሰተኞችንም ሊሆን ይችላል። ሐሰተኞች ማለት ሐሰተኛ ነብይ? አዎ። ስለዚህ ኢየሱስ እውነተኛ ነብይ ነው ማለት ነው? አዎ። እውነተኛ ነብይ ሆኖ የተቀበለው አልተቀበሉትም አይደል? አዎ። አመሰግናለሁ። ስለዚህ መምጣቱ ትርጉም የለውም። ማለት የተቀበሉት አሉ። አይ ያልተቀበሉት ደግሞ አሉ። አዎ ማለት ያልተቀበሉትም አሉ፣ የተቀበሉትም አሉ። ለተቀበሉት ግን የእግዚአብሔር ልጆች ሲሆኑ ዘንድ ስልጣንን ሰጣቸው ነው የሚለው። እነዛ ከማይ ስለዚህ መጥቶ መምጣቱ ትርጉም ያለው እውነተኛ ነብይ ሆኖ ቀድምም ሲወራ እንደነበረው እየሰበከ አሳምኖ መቀበላቸውን ነው ትርጉም ያለው ማለት ነው አይደል? የእግዚአብሔር ልጆች ሆኖ አልሽ። ምን ስለሆነ ስለተቀበሉት ኢየሱስን ስለተሰቀለ አይደለም። ኢየሱስ እውነተኛ ነብይነቱን ስላመኑ ነው። አንቺ እንደተናገርሽው ማለት ነው አይደል? እሱ ብቻ አይደል፣ በስራና በቃል ብርቱ ስለነበረው ስለ ናዝሬቱ ኢየሱስ ይላል መጽሐፍ ቅዱስ። አመሰግናለሁ። እሱ ነው የእግዚአብሔር ልጅ ማለት ኢየሱስ ክርስቶስ። አንቺ ነው ያልሽው፣ እኔ አይደለም። በነገርሽ ላይ ኢየሱስ ክርስቶስ እውነተኛ ነብይ መሆኑ መቀበል ነው አልሽ። ቴንክ ዩ።
አለቅ አይደለም ብለሻል እና ለምን እንዴ ለምን ተመልሰዋለህ? እንደዛ ነው አቀጥይ ለተቀበሉት ነው ያልኩት። እውነተኛ ነብይ መሆኑ ሳይሆን እውነትም አንተ የእግዚአብሔር ልጅ ነህ። አንተ ከአባቴ መጥቼ አልተቀበሉኝም አለ። ሌላውን ትቀበላላችሁ ስላልክ እኮ ነው። የተቀበሉትም አሉ። የተቀበሉት ግን ምንነቱን ነው መቀበል የሚያስፈልገው፣ ነብይ መሆኑን አይደለም። ዮሴፍ ልጅ ነህ፣ የማርያም ልጅ ነህ፣ የእንትና ልጅ ነህ እያሉ ነበር ሲያሰቃዩት። ውሸታም ነህ አንተ ከእግዚአብሔር አይደለህም እያሉ ነበር ሲደበድቡት የነበረው። ስለዚህ እሱ ደግሞ ለተቀበሉት ሁሉ የተባለው ቀን እውነትም ይሄ የእግዚአብሔር ልጅ ነው፣ ከሰማይ ከወረደ በቀር እንዲህ ሊያደርግ የሚችል ማንም የለም እኮ ነው ያለው ኒቆዲሞስን። ስለዚህ ቃሉ ከእግዚአብሔር ከሆነ በቀር ማለት ነው። ስለዚህ እውነትም አንተ የእግዚአብሔር ልጅ ነህ፣ ስለኛ በመስቀል ላይ የሞትከው አንተ ነህ ተብሎ ሲታመን ነው የእግዚአብሔር ልጅ መሆን የሚቻለው። ላልተቀበሉት ግን አሁን ተፈርዶባቸው ውሸት ኢየሱስ እያለ ያለው እዚህ ጋር እያለ ያለው ተናገሪ። ኢየሱስ ራሱን እያወዳደረ ያለው ከማን ጋር ነው? ራሱን እያነጻጸረ ያለው ከማን ጋር ነው? ከማን ጋር ነው እኮ? ከማን ጋር ነው ራሱን እያነጻጸረ ያለው? ከሐሰተኛ ነብያት ጋር ነው ራሱን እያነጻጸረ ያለው አይደል? ስለዚህ ከሐሰተኛ ነብያቶችን ማነጻጸር ነው እንጂ እውነቱ እኮ ራሱን እያነጻጸረ ያለው እዚህ ጋር ከሐሰተኛ ነብያቱ እንዳይሞቱ ነው። ሌላው እንዳይሞቱ እንዳይረሸኑ ምስል ሌላ ነገር ነው። ለምን አላልኩሽም እኮ? ለምንድን ነው እንደዛ ያለው አላልኩም። ኢየሱስ ራሱን እያነጻጸረ ያለው ከሐሰተኛ ነብይ ጋር ነው። እኔ በአባቴ ስም መጥቻለሁ አልተቀበላችሁኝም ማለት እኔ እውነተኛ ሆኜ መጥቼ በአባቴ በእግዚአብሔር ስም መጥቼ አልተቀበላችሁኝም ማለት ሌላ በራሱ ስም ቢመጣ ማንም ሳይልኩ ተነስቶ ቢመጣ እኔ ነብይ ነኝ ቢል ትቀበሉታላችሁ ማለት ራሱን ከሐሰተኛ ነብይ ነው እያነጻጸረ ያለው። ከሐሰተኛ ነብይ ማነጻጸር ማለት ደግሞ እኔ እውነተኛ ነብይ ነኝ ማለት ነው። ገብቶሻል? ወረድ ብሉ እንትን እንዳለው እኔ አብ ዘንድ የምከሳችሁ አይምሰላችሁ፣ የሚከሳችሁ ሙሴ ነው እንዳለው ማለት ነው። ተስፋ የምታደርጉት ሙሴ ነው እንዳለው ማለት ነው። ገብቶሻል? የምትለው ገብቶኛል። በቃ የምለው ከገባሽ እንደዛ ነው። ራሱን እያነጻጸረ ያለው ከሐሰተኛ ነብያቶች ጋር ነው። ከሐሰተኛ ነብያቶች እኔ እውነተኛ ሆኜ ላድናችሁ ብመጣ አልተቀበላችሁኝም፣ ሌላ ሐሰተኛ ሊገላችሁ ሲመጣ ትቀበሉታላችሁ ማለት ማነጻጸር አይደለም። ማነጻጸር እንጂ ለምን ማነጻጸር አይደለም? ሁሌም መግደል ነው ማነጻጸር ነው እንጂ ለምን ማነጻጸር አይደለም? ሰይጣንም ቢል አሁን ከሰይጣን ጋር ሲያወር እንደዛ ባለው ሁሉ ሰይጣን ጋር ራሱን ያነጻጸረ ነው ማለት ነው። ማነጻጸር ነው። ማነጻጸር ነው እኮ። ማነጻጸር ምንድነው? እውነትና ሐሰት እኮ ነው እያነጻጸረ ያለው። ገብቶሻል? ራሱን ስላልከኝ እኮ ነው። አሁንም እኮ ሰው ያስከኝ እኮ ራሱን ነው እንዴ። እውነትና ሐሰት ነው። እኔ እውነተኛ ነኝ አለ። ለምን? እኔ በአባቴ ስም ነው የመጣሁት አለ። ገብቶሻል? በእግዚአብሔር ስም ነው የመጣሁት፣ ተልኬ ነው የመጣሁት ማለት ነው። እኔ የላከኝ አካል አለ ማለት ነው። ሌላ ግን አላችሁ ማለቱ ምንድነው? ከሐሰተኛ ነብያቶች ጋር ራሱን ማወዳደር ማነጻጸር ነው። ስለዚህ ከሐሰተኛ ነብይ ጋር ራሱን ማነጻጸር እውነተኛነቱን የሚያሳይ ጥቅስ ነው። ትቀበያለሽ? እኔ ግን ለምንድን ነው የሚከብዳችሁ? ይሄ የአንድነት ባህሪ አላውቅም። እኛን የከበደን አይገባም ማለት መሰለህ። መንፈስ ቅዱስ ካረዳህ በቀር ምስጢር ነው የሚለው መጽሐፍ ቅዱስ ራሱ። የምርሽን ነው? በእውነት እስኪ ሳቂ አንዴ። ቆላስይስ ምዕራፍ 1 ላይ ሳቂ እስኪ አንዴ ሳቂ። አይ ሳቂ መሳቅ አለብሽ፣ ደስ ይበልሽ። ሳቂ፣ ትንሽ ሳቂ። ምንም የሚያስቅ ነገር የለም። በዚህ ልክ ነው ራሳችሁን የምትሸውዱት? ምን መሸወድ አለ? ይሄ ራስሽን እየሸወድሽ እኮ ነው። እንዴት እንደማይገባችሁ መንፈስ ቅዱስ ስላልገለጠላችሁ። መንፈስ ቅዱስ የሚገልጥልሽ ምንድነው? በመመርመር ነው፣ በማወቅ በመረዳት ነው። ምንም አይገኝም፣ በማወቅ ነው። የእግዚአብሔር ነገር በስጋ ፈጽሞ አትደርስበትም።
በስጋ ማለት ይሄ በዓለም የሆንክ እንደ መጽሐፍ ገለጥ እያደረክ እያየኸው እንደፈለክ ተመራምረህ አታገኘውም። የእግዚአብሔር ነገር በስጋ አይገኝም። ምናልባት የስሜት እንትኖችን የምታውቂያቸው ከሆነ አሁን ለምሳሌ የማያይ ሰው ድንጋይ የማን ነው? የእግዚአብሔር ስራ ነው አይደል? እሺ በምንድን ነው የሚያገኘው? ይሄ ይገኝ በምን ያገኘዋል? አንተ እዚህ እሺ በቃ ተው። ይሄን በምን ያገኘዋል? እሱ ማይ ሰው በምንድን ነው የሚያገኘው? አልኩ እኮ በምድርና በዓለም ይሄ ሰማያዊና ምድራዊ እኮ ይለያያል። እንደዛ የሚባል ነገር የለም። እንደዛ የሚባል የእግዚአብሔር አሰራር ነው እኮ። የእግዚአብሔር አሰራር በስጋህም ልታገኘዋለህ። አይን ስጋ ነው፣ ጆሮም ስጋ ነው። ገብቶሻል አይደል? ስለዚህ የእግዚአብሔር አሰራር ሁሉም ዝም ብለህ በእንትን በማድረግ ብቻ በመንፈስ ቅዱስ በመገለጥ ብቻ ነው የማገኘው ናችሁ እንዴ? ማለት 665 ናችሁ እንዴ? ስለ 665 ታውቂያለሽ? የሰማሽው ነገር አለ? አዎ አስገባት እያለኝ ነው። ምንድን ነው የሰማሽው ስለኛ? ያ 665 እሺ ችግር የለውም። ሌላ ጥያቄ ልጠይቅሽ እስኪ። እሺ ያየ የተመኘ ምን ይላል? አመነዘረ ይላል አይደል? እሺ ኢየሱስ ክርስቶስ የሚታይ ነገር አለው፣ እዛውም ጾታ አለው፣ ወንድ ልጅ ነው አይደል? እርኩስ ሴት ብትመጣና ብታየው ልብስ እየቀየረ ሻወር እየወሰደ እንትኑን አይታ ሰውነቱን ስጋውን ብትመኘው አመንዝራ ትባላለች? አመንዝራሽ አልትባላለች ወይ? ማየት ብቻ ችግር የለው። ብትመኝ አልኩሽ እኔ። አይታ ከተመኘች በማመንዘሯ ትቀጣለች? ሰው ላያት ስለማይችል ነው እንጂ ግን እግዚአብሔር ሊቀጣት ይችላል። ይቀጣታል እሱ እንግዲህ የራሱ ፍርዱ የራሱ ነው እኮ። ሊቀጣት ይችላል፣ ላይቀጣት ብቻ ይቀጣል ነው የሚባለው። አመንዝራለች። ስለዚህ ኢየሱስ ክርስቶስ ስለዚህ ኢየሱስ ክርስቶስ በስጋ ሰዎች ዝሙት እንዲሰሩ ያደርጋል ማለት ነው። ኢየሱስ ክርስቶስ ስጋ ለምን እንዴት? ስጋውን አይታ ተመኝታ ካመነዘረች የኢየሱስ ክርስቶስ ስጋ ሰዎች እንዲያመነዝሩ ያደርጋል ማለት ነው። የለበሰው ስጋ እንደዛ ነው አይደል? የሚደንቅ ነገር አልተናገርክም። ምንድን ነው? አይ ግድ የለሽም። የሚደንቅ ነገር ነው እኮ አላልኩም እኮ። እንደዛ ነው ወይ እንድትመልሽልኝ። በቃ ሰው አይታ ከዘሞተች ኃጢአት ሰርታለች። ስለዚህ ኢየሱስ ክርስቶስ የለበሰው ስጋ ሰዎች ኃጢአት እንዲሰሩ፣ ዝሙት እንዲሰሩ፣ አመንዝራ እንዲሆኑ ያደርጋል ማለት ነው። እሱ ግን እንደዛ አይነት ሰው አይደለም። እንደዛ እኔ አላልኩም እኮ። የራሷ ችግር ካልሆነ ስጋው የለበሰው ስጋ ሰዎች ዝሙት እንዲሰሩ ያደርጋል፣ ምክንያት ይሆናል። ሊሆን ይችላል። እንደዛ አመሰግናለሁ። ሊሆኑ ይችላሉ። አመሰግናለሁ። ስለዚህ እቺ ሴትም ስትቀጣ እግዚአብሔር ጋር ዝሙት ሰርተሻል ተብላ ነው የምትቀጣው። እንዴ ዝሙት ሰርተሻል? ክርስቶስ ኢየሱስ አመንዝረሻል፣ አይተሽ ተመኝተሻል። ኢየሱስ አው ምን ብትል እግዚአብሔርን አይተሽ እግዚአብሔርን አይተሽ ተመኝተሽ ሜሪ ደግሞ ከአምላኳ ተሰማኝ። አዎ ሜሪ እኔ ተሰማኝ። እውነት ለመናገር ሜሪ እኔ ተሰማኝ። አሁን ለምን መሰለሽ? እኔ ሰው ነኝ፣ አንቺም ሰው ነሽ። ገብቶሻል? እኔና አንቺ በአንድ ተመሳሳይ ክፍለ ዘመን የምንኖር ወጣቶች ነን። አንቺም ወጣት ነሽ፣ እኔም ወጣት ነኝ። ሃይማኖት በደንብ አድርገሽ ነው መፈተሽ ያለብሽ። አምላክነት፣ ፈጣሪነት በደንብ አድርገሽ ነው መፈተሽ ያለብሽ፣ መረዳት ያለብሽ። መጽሐፍን በደንብ አድርገሽ ማንበብ አለብሽ። ገብቶሻል? በጣም ከባድ ቃል ነው የተናገርሽው። አሁን እዚህ ጋር የተናገርሽው ቃል ከባድ ቃል ነው። እንዴት? በጣም ከባድ ነው።
በጣም ምን ልበልሽ፣ በጣም ከባድ ነው። አንደኛ ነገር ማሰብ የሚባል ነገር አለ። አይምሮአችን ምንድን ነው የምንጠቀምበት? በአናታችን ነው የምንንቀሳቀሰው። የሰው ልጅ እግዚአብሔር የፈጠረውን አንቺ እኮ እንደዛ ብለሽ ነው የምታምኚው። የፈጠረውን አምላክ አይቶ በመመኘት ዝሙት ሊሰራ ይችላል፣ አመንዝራ ሊሆን ይችላል ብሎ ማለት እኮ ከዚህ በላይ ከባድ ነገር እኮ የለም። አስበሽዋል? ራሱ ፈጣሪ የተባለው አካል የለበሰው ስጋ ሰዎች አመንዝራ እንዲሆኑ ምክንያት ይሆናል ብሎ ማለት በጣም ከባድ ነው። ከባድ አይደለም። ሴትዮዋ ልንገርህ አንድ ነገር፣ በአብርሃም ጊዜም እኮ ከእነሱ ጋር መላእክታን መጥተው ማን ቤት ነው? ሎጥ ሎጥ አይደለም መሰለኝ፣ የሎጥ ሚስት ጋር የሎጥ ባል ጋር ማነው ስሙ ጠፋኝ። ገብተን ግብረ ሰዶም ካልፈጸምን ካላሉ ሲሉ እኮ መላእክት ናቸው። አየህ፣ ሰው ባለጌ ነው፣ በብልግና ይፈረድበታል። እግዚአብሔር ራሱ አብ ቢመጣ ሰው የሰው ሐሳብ ሌላ ነው። እግዚአብሔር አሰናክሏቸው እኮ አይደለም። ኢየሱስ እኮ ስራውን እየሰራ ተቀድሶ እያለ እየተመላለሰ ነው። አንዷ ግን አይታ ወይኔ ከዚህ ሰውዬ ጋር መተኛት ነው ካለች መላእክት ናቸው ዝሙት ካልሰራን ብለው እንትን ያሉት። አይ ሰዎቹ እንጂ ከመላእክቶቹ ጋር ዝሙት ካልሰራን አሉት። ከመላእክት ጋር አዎ ዝሙት ካልሰራን ግብረ ሰዶም ካልፈጸምን አሉት አይደል? ከተማውን አጠፋው እግዚአብሔር አይደል? ከመላእክት ጋር ስላደረጉ ነው ለናድርግ ስላሉ እነሱንማ አጠፉት እንጂ እነሱ ጋር ሊያደርጉ እንደፈለጉ አወቁ። እነሱ ከተማውን አጠፉት። የእግዚአብሔር መላእክት ገባ እና ይሄ ምንም የራስህ ምርምር ወይ ኢየሱስ የራሴ ምርምር እኮ አይደለም። በቃ ይበቃሻል ሜሪ፣ አመሰግናለሁ። ይበቃሻል። ምርምር አይደለም። በእናትሽ አንብቢ፣ በቃ አንብቢ። አመሰግናለሁ። የማይሆን ያልተጻፈ ምርምር ውስጥ ገብተህ ታዲያ እንደሱ እግዚአብሔር ከየት መጣ? እሺ አላህ ከየት መጣ? እግዚአብሔር ከየት መጣ ማለት ወዴት? ለምን ማለት? እሺ አንተ ንገረኝ። ፈጣሪን ማን ፈጠረው? ለምንድን ነው የሚፈጠረው? ፈጣሪ ማን ፈጠረው ይባላል? እንደዚህ አይነት ጥያቄ እኮ ነው የምጠይቀው። አንተ አልጠየኩም። እኔ አልጠየኩም። ኢየሱስ ክርስቶስ የለበሰው ስጋ እኮ አልሽ እኮ ስጋ ስለለበሰ ነው። ስጋው ሰዎች ዝሙት እንዲሰሩ አመንዝራ እንዲሆኑ ያደርጋል፣ ምክንያት ይሆናል ብለሻልሽ። በዛም ይቀጣሉ። ምክንያት ይሆናል አይደለም። ቢሆን ሴት አይታው እንደዛ ብትሆን አልከኝ ትቀጣለች አልኩ እንዴ። ከአምላክ ጋር እንደዛ ማሰባ ያስቀጣታል አልኩ። እሺ በቃ ቀለል በቃ እንውጣ ከእንደዚህ አይነት ነገር። እንደውም እኔም እንትን አለኝ ራሱ እንደዚህ አይነት ጥያቄ መጠየቅ ራሱ አግባብ አይደለም። እኔ በእውነት በጣም ከባድ ነው። እሺ የተሰቀለው እግዚአብሔር ነው ነበር። ክብሩን ጥሎ መጥቶ እግዚአብሔር ነው የተሰቀለው። ሰው ነው የተሰቀለው። አዎ ለነገሩ የተሰቀለ ሰው እንጂ የተሰቀለ አምላክ የለም ብለሻል እኮ። አምላክነቱን ክብሩን ጥሎ ነው የመጣው። እሺ አብና መንፈስ ቅዱስ ተሰቅለዋል አልተሰቀሉም? አልተሰቀሉም። ወልድ ተሰቅለዋል አልተሰቀለም? ተሰቅለዋል። የተሰቀለው የሥላሴ አንዱ አካል የሆነ ነገር ነው አይደል? ስለዚህ አብና መንፈስ ቅዱስ አልተሰቀሉም። አመሰግናለሁ። እሺ አመሰግናለሁ። መመን ናግባ መመን ልከህ ነበር አይደል? ናግባ ይበቃናል። ባቢ የኔ ውድ እንደዚህ አትበል። አልታለለም። እኔ በኔ ውድ ልቤ የበለጠ ይሰበራል። የሚወድ ልቤ በእኔ ውድ እኮ ሀሳቤን አልቀይርም እኮ እኔ። ቴንክ ዩ። አቤት ደነግጣለሁ። ልቤ ደነገጠ። አንተ ሳሳማ በጣም አንቺ ባለጌ። ሰው ባለበት እንዲህ አይባልም። እሺ ራይነር እንዴት ነህ?
ውስጤን የተነካውና ሰዎች እንደዚህ ድምጿ ሲሰማ ምናምን ይወጋል እንደ መርፌ ነው ይወጋኝ። እሺ የለም መግባት የሚፈልግ ሰው ካለ ይግባ። እንግዲህ ዝም ብለን ለመጫወት ነው የገባ ነው። ታሪክ እንዳሰስ አድርገናል። ያው የኢትዮጵያ ታሪክ ሲወራም እንደምታውቁት በጣም የሚያናድድ እንትን ነው። ስሜታዊ ነው የሚያደርገኝ። ኢትዮጵያኖች ጋርም ልግባባ አልችልም። እኔ ታሪክ ሲወራ በፍጹም የራሴ ወጥ የሆነ እንትን ያለኝ አመለካከት ያለኝ አልግባባም። እና ሰዎች ገብታችሁ ትንሽ ጠፋ ስለምንል ዝም ብለን ተጨባብጠን ያላወቅናችሁ ያልተዋወቅን ተዋውቀን የምናውቃችሁ ደግሞ ዝም ብለን ሰላም ሰላም ተባብለን ተቃቅፈን ተጨባብጠን ብንወጣ መልካም ነው። ካልሆነ ከባድ የሆነ ሀሳብ ካነሳን ደግሞ ጊዜው አይበቃንም እንጂ ኢየሱስ ክርስቶስ ቁጭ እናደርገው ነበረ። እዚህ ጋር ስለ ኢየሱስ ክርስቶስ ቢነሳ ወይ ስላሴ የሚባሉ ውዥንብሮች ቁጭ ታደርጋቸዋለህ። ስላሴ የሚባለውን ሀሳብ አንስተህ ብዙ ሰዓት አይበቃም። ራሱ 5 ሰዓት ቁጭ ማለት አለብን ማለት ነው፣ ስለ ኢየሱስ ስለ ስላሴም ስለ ምናምንም ለማውራት። እኔ ግን አሁን ምንድነው ኢየሱስ ከጨዋታ ውጭ አድርጌዋለሁ። ኢየሱስ አርፎ መቀመጥ አለበት በቃ እንጂ ስለ ፈጣሪ እየተወራ እኔ አንድ እስራኤላዊ ሰው ቁጭ አድርጌ ፈጣሪ ነው አይደለም ብዬ ለማውራት ራሱ በቃ ወንጀል ነው። ኢየሱስ ፈጣሪ አይደለም ማለት ራሱ ወንጀል ነው፣ ወንጀል ነው። በብዲ ድልክ እኔ የገባሁት አንድ ነገር ልጠይቅህ ነው። ባብሻ ጥያቄን ትመልሳለህ? እሺ ቀጥይ። እኔ ወንጌል ትንሽ እንትን አደርጋለሁ። ቀጥይና ወንጌልን ሰብካለሁ ዛሬ። እሺ ኦኬ። እኔ እዚህ ቤት የሚያመላልሰኝ ወድጄ አይደለም፣ ያሰራህብኝ ነገር አለ ብዬ ነው የምጠረጥረው። ያስነሳህብኝ ነገር ያሰራህብኝ ነገር ካለ አስነሳልኝ። እኔ አልቻልኩም፣ ሳልፈልግ ፍቅር ውስጥ እየገባው ነው። ይሄንን ልነግርህ ነው የገባሁት። ባቢ ያ ተጣላች እንዴ ከእንትን ጋር? እኔ በጣም የሚገርመኝ ነገር እኮ ችግሩ ምንድን ነው? እኔ በድንግልና ልባችሁ መታችሁ ብትነግሩኝ እኔ ደስ ይለኝ ነበረ ሁላ። እንደ ወንድ ልጅም ቀብረር ልል እችላለሁ። እንትን የለም በቃ ኩራት የሚሰማ ወንድ በቃ ሲወደድ ምናምን እንደዛ ሊሰማኝ ይችል ነበረ። ልባችሁ ሲሰበር ልባችሁን ለመጠገን እኔ ጋር የምትመጡት ነገር በጣም ነው ስትካዱ እና በካልቹ አይደለም። ዛሬ አቅሻለሁ እኮ አይደለም እሱን አይደለም ዛሬ አይደለም አቅሽ እና ግን ሰላም ነግሪ በካልቾ ስትባሉ እኔ ጋር መምጣት የለባችሁማ። ባብሻ በቃ እኔ ይሄው ስለ ሰላም ነግሬያታለሁ። ምን እያለች ነው ባቢ? ምን እያለች ነው? ያስነሳልኝ ያሰራብኝ ነገር ተረት ለምን መርጌታ የያዙሽ አይፈቱሽም? መርጌታ መስተፋቅር አደረጉብሽ። ሰላም እንዴት ነሽ? እንዴት ነው ባቢ? ምን እያለሽ ነው? እቺ ተያት እሷ የማትለው ነገር የለም። ከምናውቀው ሰው ጋር ተጣልታለች መሰለኝ። ፍቅር ይዞኛል አንተ ጋር እንትን ነው ካንተ ጋር ካልተጨባበጥኩ ነገር ነው። ተያት ችግር ውስጥን ጨርሷል። ሚገርምህ ባቢ የእሷ ነገር ልንገርህ። ቆይ ትንሽ ልንገርህ ስለሷ። ይኸውልህ የእሷ ጠላት ጠዋትና ማታ እንትን ትላለች፣ ትጸልያለች ስዕሎቹ ጋር ቁጭ ብላ ማለት ነው። 3 ተደርድረው ቁጭ ያሉት ማን ናቸው የሚባሉት? እነሱ ነው ቤት ያሉት። የስድብ ትምህርት ቤትማ እዛ ነው ያለው። እየተሰደብኩ ትላለች እንዴ? ዳልቻ ግን የት ገባ? ወይ አይ ዳልቻ አለ እኮ እንዳይደበላለቅ በእውነት የጀመርከውን ቀጥል። ይቅርታ ወንጌሉ ይቀጥል ቅር ይላል ወይስ አይደል? ወንጌል ይቀጥላው። ሊያሳስቱ ይፈልገው ነው እነዚህ ሰዎች እኮ። ዳጊ እንዴት ነህ?
ባቢ አማንተኹ ሰላም ነው። እንዴት ነህ ልድዬ? ረያን ሰላም አለይኩም ፒስ ቢያፖሪ ወአለይኩም ሰላም። እኔ የምልህ ጴጥሮስ ማንን ነበር የሚያመልከው የሚል እና እንድምታ መጣብኝና አጋንንትን ደግሞ ማን የፈጠራቸው የሚለው ሁለቱ ነገር መጣብኝ። ሐዋርያት ሥራ ምዕራፍ 24:14 እና ሐዋርያት ሥራ ምዕራፍ 5:30 የአባቶቻችን አምላክ ይላል ኢየሱስ ክርስቶስን ከሙታን አስነሳ የሚለውን አንቀጽና ሐዋርያት ሥራ ምዕራፍ 24:14 እናንተ ኑፋቄ በሉኝ እንጂ እኔ በነቢያቶች ሲሰበክ የነበረውን የአባቶቻችን አምላክ ነው ማመልከው ይላል። አገናኙ እስቲ። ቀጥል ጨርሰው። ለምን እኔ ትጠይቀኛለህ? በኡስታዛችን ያምራል ብዬ ነው። በኡስታዛችን ያምራል ብዬ ነው። በኡስታዛችን? ኡስታዝ ደግሞ ማን ነው? እርሶ ኖታ። ምን ነው ረሱ? ኧረ ቀጥል። ቅር ያለው ካለ መቶ መነጋገር ይችላል ከኔ ጋር ዋን ቱ ዋን፣ ችግር የለብኝም። ባቢ የአራዳ መረቅ በልግባንና አሁን ንገረኛ። እኔ አልገባም፣ አያገባኝም። ራሱ ምን አገባኝ? እኔ ዝም ብዬ ነው ሰብክ። እኔ ዝም ብዬ ለመስበክ ነው ወንጌል ያልኩት እንጂ እንደዚህ አይነት ጥያቄ ካነሳማ አንተ ጠይቀው። መመለስ የሚፈልግ ሰው በሽታ ማዳን ያልቻለ አሸባሪው ጳውሎስ ነህ? ሳኦል ይባላል። ሳኦል አሸባሪ ማንንም አላየም፣ ግን ራሱ ላይ ያለውን በሽታ ማዳን ያልቻለ በበጉ ዙፋን በበጉ መዝገብ የተጻፉ 12 ሐዋርያቶች ናቸው። በያዕቆብ ቤተሰብ ላይ ይፈርዳሉ የተባለው ሁለቱ ምን ላይ ሊቀ ሐዋርያቶች ላያቸው ላይ ያለ በሽታ ማዳን ይችላሉ? አዎ ለምሳሌ በስሜ ሁሉ ነገር አድኑ ብሎ ፈቅዶላቸዋል። ማን? ስለዚህ ራሳቸውን ማዳን አለባቸው። ማንን ነው? ሐዋርያቶችና 12ቱ ሲሾም በስሜ ሁሉ ነገር አድኑ አላቸው። አድኑ የተባሉት ራሳቸው ላይ ማድኑ አድኑ የተባሉት እኮ ከምንድነው? ከመንፈሳዊ ሞት እንጂ ዝም ብለው ከንትን እኮ አይደለም። ደዌንም እየፈወሳችሁ ሂዱ አላለም እንዴ ባቢ? ደዌ ከተባለ ደዌ ነዋ። ስለዚህ ላይ ያለውን ደዌ ምንም ቢሆን ከእናንተ ጋር 3 ዓመት ኖር አልሰለቻችሁኝም፣ አራቃችሁኝም አለ። ሰውነቴን አልተጠየፋችሁኝም ብሎ ካለ ይህ ሰውዬ ህዝቡን ሁሉ አወዛግቦት ሲጀመር በስሜ አድኑ ካለ ሌሎችን አድኑ ማለት ነው እንጂ ራሳቸውንም አድኑም ሊሆን አይችልም። ራሱ እኮ እንዴት አገናኙ? ኦኬ እንደ ሻማ ማለት ነው። ለራሳቸው ቀልጠው ሌሎቹ ሊያበሩ ነው። እንደዛ ነዋ። አያስኬድማ። መጀመሪያ ዝንጀሮ የመቀመጫ ያናለቻሉ። ዝንጀሮ የሚባል ነገር እኮ የለም። በኢየሱስ እኮ ራሱ ተገድለው ራሱ ሞቶ እኮ ነው ሰውን ያዳነው። ማን ነው የተገደለው? ኢየሱስ። ወደዛ እንዳትሄድ ግን ሞቶ ነው ሰው ያዳነው። ኢየሱስ እንደ መጽሐፍ ቅዱስ እንድመልስልህ አይደል የምታወራው? በብሉይ ኪዳን እኮ በብሉይ ኪዳን እኮ መስዋዕት ሲቀበል የነበረው ኢየሱስ እኮ ነው አይደል እንዴ? 2 በግ ሲቀበል የነበረው አንዱ ወደ ምድረ በዳ በራ፣ አንዱ ደግሞ ካህኑ የሚያቃጥለው አይደለም። ከዛ ውስጥ ስላሴ ከነበረ ኢየሱስ ሲቀበል ነበር። ታዲያ በአዲስ ኪዳን ለምን ቀርቦ ነው መስዋዕት የሆነው? ኢየሱስን ነው። ስለ ጳውሎስ ሳንጨርስ ገባ ወደ ኢየሱስ። በነገርህ ላይ ደስ ይላል። ሁሉንም ተች እናደርግና እንሰበስባለን። ጉዳዩ ጥሩ ነው፣ ግን ራሱን ማዳን ያልቻለውን ጳውሎስ ካልክ እኔ እሱን አልቀበለውም። ማዳን አይችልም። እንኳን ራሱ ሌሎችንም ራሱንም ሊያድን አይችልም። ጳውሎስ እንትን ነው፣ ፖለቲከኛ ነው። በነገርህ ላይ በጣም ፖለቲከኛ ነው። የምሬን እኮ ነው። ፖለቲከኛ ነው። መጨረሻ አቡበር እንጂ ጎንደሬ ነው የሚመስል። አይ ግን ስለ ጳውሎስ ካነሳችሁ አይቀር አብያተ ተዘረፍኩ የሚለው ለምንድን ነው? ጳውሎስ ለምንድን ነው አብያተ ክርስቲያናት? ሌላውን አብያተ ክርስቲያናት ለማዳን ነው። ሌላውን አብያተ ክርስቲያናት ለማዳን የዘረፈው
ከልደታ ወደ እንትን ማለት ነው ወደ እስጢፋኖስ አቡነ ጳውሎስ አራይዶ እና እንዴ ቤተ ክርስቲያን ተዘረፍኩ የሚለው ለማዳን ነው። ምን ለማዳን ነው? ከአንዱ ወደ አንዱ ነው። ከአንዱ ወደ አንዱ በጣም ብር ያለውን ለማቋቋም ደህናውን ዘርፎ ለትንሹ ይሰጥ ነበር ማለት ነው። አሁን ዘረፍኩ ሲል ነው እንግዲህ አንዱ ለመስጠት ነው የሚል አላየውም። እሺ ቀጥል። ቆይ ብለህ ቆይ ትገባለህ። ቆይ ቀጥል። ባቢ ምንድን ነው የምቀጥለው? ስለ ጳውሎስ ነበር ያወራ ነው። ቀጥል። አይ ለምን ራስ ምንድን አንተ እንትን ምንድን ነው ሐዋርያነቱን ለመካድ ብለህ ራሱን ሐዋርያ አለመሆኑን ለማረጋገጥ ብለህ ራሱን አላዳንም ብለህ ያመጣ ነገር እንትን እኔ ልቀበለው አልችልም። ለመሰለ እንኳን ሐዋርያነት ይቀርና ሌላ ነገር አልቀበልም። ስለ ጳውሎስ ፖለቲከኛ ነው። መጨረሻ ላይ ሮም ከተማ የሰለጠነ የነበረ ከተማ ሊያፈነዳ ገብቶ አንገቱን ቆርጦ የገደሉት ሰው ነው። ገብቷል። በጣም ፖለቲከኛ ነው። ሲማርም ፖለቲካ ነው የተማረው ራሱ። ገብቷል። ግሪኮች እና እነዚህ ሮማውያን በደንብ ኮትኩቶ ያሳድጉት ከባድ ፖለቲከኛ የነበረ ሰው ነው። በጣም ኃይለኛ ፖለቲከኛ ነው። ለዛ ነው የዓለም ሕዝብ እንደፈለገ አድርጎ መንዳት የቻለው በጣም የተማረ ሰው ስለነበረ ነው። እንትንም አይደለም፣ ተራ ዱርዬም አይደለም። በነገር ላይ በጣም የተማረ ነው። ገብቷል። ስለዚህ ሐዋርያነቱ ምናምን ቶስ መንፈሳዊ እንትንም የነበረው አይመስለኝም። እኔ ቀጥል። በጣም ጥሩ። አሁን በተናገርከው ነገር ላይ እኔ መንፈስ ቅዱስ ያለብኝ ይመስለኛል ነው እንጂ ያለው እኔ መንፈስ ቅዱስ አለብኝ አላለም። ያለብኝ ይመስለኛል ያለ ሰማን። ሰምቻለሁ። አዎ። ሁለተኛ ነገር ደግሞ ሐዋርያ ነበረ ለሚሉት የበጉ ሐዋርያቶች ስማቸው ተጽፏል። መንፈስ ቅዱስ ምን ማለት ነው? ላይ ባሮርቱ መንፈስ ቅዱስ ያለብኝ ይመስለኛል ያለ መንፈስ በኔ ላይ ያለብኝ ይመስለኛል። አለብኝ ቢልስ እንከተለው ነበር። እንዴት ትከተለዋለህ? ምን ማለት ነው መንፈስ ቅዱስ? ምን ማለት ነው መንፈስ ቅዱስ? እሱን ነገር በጣም ነው ግራ የሚገባኝ እና መንፈስ ቅዱስ አለብኝ ያለ ሰው እኔ ምን ብዬ ነው የምከተለው? ምን ማለት ነው መንፈስ ቅዱስ? መንፈስ ቅዱስ ማለት ሆሊ ስፒሪት ማለት ነው። የተቀደሰ መንፈስ ከፈጣሪ ዘንድ የሆነ ማለት ነው። እንዴት ነው የተቀደሰ መንፈስ? ገብርኤል ነው ብለህ ነው የምታምነው? አዎ ጭራሽ ገብርኤል ነው ብዬ ነው እንጂ የማምነው መንፈስ ቅዱስ እግዚአብሔር ነው ብዬ አላምንም። አዎ ገብርኤል ነው ብለህ የምታምን ከሆነ ገብርኤል ከማንንም ዱርዬ ጋር ምንም ያመላልስ እንትን አለው? ኖ ገብርኤል እኮ አሁን ሁለት አይነት ገብርኤል የለም አይደለም። ገብርኤል ነው መንፈስ ቅዱስ ጋር ጻፉን። እንግዲህ አሁን አንተ ቼክ ማድረግ ትችላለህ። አሁን ገብርኤል ካልኩክ ቀጥልሽ ገብርኤል ነው ብለህ የምታምን ከሆነ ገብርኤል እኮ አሁን መንፈስ ቅዱስ አለብኝ ብዙ ሰው ነው አሁን መንፈስ ቅዱስ ገለጠልኝ ምናምን ይላል አይደል? ገብርኤል ስርዓት ሆነው ማንንም ዝሙተኛ ሰውን እየገለጠ እንትን የሚያደርገው የራሱ ስራ አለው እኮ የራሱ ድርሻ አለው እኮ ገብርኤል። አሁን ጳውሎስ ጋር ገብርኤል ምን ይሰራል? ጳውሎስ አንድ መንደርተኛ ወንበዴ ነው። ገብርኤል ደግሞ የተከበረ መልአክ ነው። ገብቷል። ምንም ያመላለስ ነገር አለው ገብርኤል ጋር እንትና ጳውሎስ ጋር ውሸት ነው ራሱ። መንፈስ ቅዱስ እየተባለ የሚነገረን ነገር ራሱ ይሄ ላብ እንትን ነው፣ ውስጣችንን የሚሸውዱበት እንትን ነው፣ አንድ መሳሪያ ነው። መንፈስ ቅዱስ ገለጠልኝ ምናምን ምንድነው? ሐሳብ ነው። እኔ እውቀት ካለኝ አይምሮዬ ውስጥ የሚገለጥ ነገር አለ። ከመረዳት ይገለጥልኛል እንጂ ከመንፈስ ቅዱስ ነው ምናምን የሚባል ነገር የለም። ውሸት ነው። መንፈስ ቅዱስ የሚባለው አንተ ውስጥ የሚገባው ከተገለጠልህ በኋላ ነው። የተቀደሰ መንፈስ አንተ ውስጥ የሚኖረው ከተገለጠልህ ከተረዳ ከገባህ በኋላ ነው እንጂ ሳይገባ መንፈስ ቅዱስ ገለጠልኝ ምናምን የሚባለው ተረት ተረት ነው፣ ውሸት ነው። ሳይገለጥልህ መንፈስ ቅዱስ የተቀደሰ መንፈስ አንተ ውስጥ አይኖርም። ሲገለጥልህ ግን ስትረዳ ግን የተቀደሰ መንፈስ የተቀደሰ የራስህ የሆነ ማለት ነው መንፈስ አንተ ውስጥ ሊኖር ይችላል። የተቀደሰ መንፈስ ጥሩ ነገር የምታስብበት በአዛኝነትን እንትን የሆነ መንፈስ ርህራሄ ያለበትን መንፈስ አንተ ውስጥ ሊኖር ይችላል። ከተገለጠልህ የሚገለጥልህ ደግሞ ከመረዳት ነው፣ ከማወቅ ከእውቀት ነው። ስለዚህ አልቀበሉም፣ መንፈስ ቅዱስ አልቀበልም። እኔ ቀጥል።
ይገልጥልሃል የሚለው ማለት ነው። ካልተቀበልክ እሺ ልጁስ አትቀበለውም? ልጁን የመንፈስ ቅዱስ ልጅ እና ታዲያ እግዚአብሔር ነው። ታዲያ ማን ነው? ኢየሱስን ነው። አዎ ኢየሱስ። እግዚአብሔር ግን የቱ ጋር ነው? አንድ ቀን በህይወቴ እኔ ልጅና አባት የተባባሉበት ቦታ ግራ ገብቶኛል። በስንት ዓመቱ ነው ልጄ ነው ያለው? እኔ እንጃ በስንት ዓመቱ ነው አላውቅም። ሲወለድ ልጄ ነው አለው። የአባቱን የዳዊት ዙፋን ይወርሳል ያለው እንጂ ልጄ ነው ብሎታል። እንደዛ ልጄ ይሆናል ሲያበስራት ልጄ ትሆናለህ አላለውም አይደል? የአባቱን የዳዊት ዙፋን የልዑል እግዚአብሔር ልጅ ይባላል ያለው። ይባላል እና ብያለው ይለያያል አይደለም? እሺ እኮ ስንቴ ነው ልጄ ነው ያለው? እኔ እኮ አሁን እኮ በዚህ በእንትኑ መሰረት እኮ በመጽሐፉ መሰረት እኮ እግዚአብሔር ኢየሱስን ለማመን ብቻ 7 ነው 8 ያለው እኮ ልጄ ነው። እኔ ዛሬ ወለድኩ መንፈስ ቅዱስ በእርግብ ሰማይ ሲጠመቅ በዮርዳኖስ ወንዝ ከዮርዳኖስ ሲመለስ የምወደው ልጄ ይህ ነው እሱ የሚላችሁን ስሙት። ዮሐንስ 20 የተጠራጠረው ነገር አለ። እግዚአብሔር ራሱ እኮ በልጅነቱ ጉዳይ ላይ አላመነም እኮ ባቢ። እግዚአብሔር ራሱ እኮ ተጠራጥሯል። ታውቃለህ አይደል? 20 ጊዜ መናገር አይጠበቅበትም። 20 ጊዜ የተናገረው ስለሚጠራጠር ነው። አንድ ጊዜ በጣም እንዲያው ሰለሞንን አሁን ልጄ ነው አለቀ በቃ እኮ። ልጅህን አሁን አንተ የወለድከውን ልጅ ለምሳሌ የሆነ ነገርን ለማስጨበጥ ለማስረዳት አንድ ብቻ ነው መናገር የሚጠበቅብኝ ካልክ ከባድ ነው። ገብቶሃል? ደጋግሞ ከተናገረ ለማሳመንም ሊሆን ይችላል። ስለሚጠራጠር የሚለውን ተመችቶኛል። አልተጠራጠረም እያልክ ነው? አላውቅም። እግዚአብሔር ይጠራጠራል ካልክ ያው ይጸጸታል ከተባለ መጠራጠሩ ምን አይጠራጠርምም ሊባል አይችልም። መጠራጠሩን ደግሞ ላሳያ። አንድ መልአክ ልኮ ፍልስጤሞች ድራሻቸውን አጥፋ ብሎ ሊያጠፋ ሲል ተው 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 እጅህን መልስ የሚደርስባቸውን ነገር ሳስብ አሳዘኑኝ አለ። መጀመሪያ ላይ ሳያስብ ላክ ጥርጣሬ እኮ አይደለም ይሄ። ገብቶኛል፣ አባባለ ገብቶኛል። ጥርጣሬ ግን አይደለም። እርግጠኛ ሆነ ነው የተናገረው ማለት ነው። ተው ተመለስ የሚደርስባቸው ነገር ሳስበው በሀሳቡ የሚደርስባቸው ነገር ሳስበው አሳዘኑኝ አለ። አስቦ የደረሰበት ነገር ላከው እኮ ሳያስብ ላከው ማለት ነው። እግዚአብሔር ያስባል የሚለውን ነገር እኔ እቀበለዋለሁ። እሱን እቀበለዋለሁ። ለምን መሰለህ? አንድ እግዚአብሔር ጸጉር ነበረው ከተባለ ጸጉር ከነበረው እንትን ነበረው ማለት ነው። አናት ነበረው ማለት ነው። አናት ካለው ደግሞ እንትን አለው፣ አንጎላም ነው። ስለዚህ ጉሮሮ አለው ማለት ነው። ልጆች ሁሉ እንደ ኤፍሬም አንጀተን የሚበላኝ የለም ይላል። ለምንድን ነው እሱም ብቻ እንደዛ የሚለው? ባቢ ለምንድን ነው እኔ የምትጠይቀኝ? ምን አገባኝ እኔ እንዴ? ከአንተ ጋር ዲስከስ ማድረግ ደስ ስለሚለኝ ነው። እኔ ምን አገባኝ? ምን አገባኝ? እኔ ምን አገባኝ? እኔ ምን አገባኝ? አስገባህ? ምን አገባኝ? መጽሐፍ ቅዱስን ቃላቶችን እያወጣ እኔ የምትጠይቀኝ? እኔ ምን አገባኝ? ምን አገባኝ? እኔ እኮ ዝም ብዬ የማወራው እንትን ብዬ ነው እንጂ እኮ ምን ብዬ አወራለሁ? እኔ የራሴ መንገድ አለኝ፣ አንተም የራስህ መንገድ አለ። ሌላ ሰው እኔ እቀበለዋለሁ የእግዚአብሔር ቃል ነው የሚል ሰው ካለ ይምጣና አንተ ጋር ያውራ። እኔ ምን አገባኝ? መጽሐፍ ቅዱስ የተቀደሰ መጽሐፍ አይደለም ብዬ ነው የማምነው። የተቀደሰ ትላለህ እንዴ? እግዚአብሔር ይህን መጽሐፍ እኮ ለእናንተ መመሪያ ብዬ ሰጥቻችኋለሁ ያለው የለም እኮ። ሉቃስ ተመልከት፣ ዘፍጥረት 1:26 እግዚአብሔር በመጀመሪያ ወንድና ሴት አድርጎ ፈጠራቸዋልና፣ ዘፍጥረት 2 ደግሞ 2:22 አዳም በተኛበት ከጎኑ ብቻውን የሆን ዘንድ ደግሞ ሴትን እንስራለት አለ። ልክ ሴት ተሰርታ ራቅ አድርገው ሲያቆሙላት እንዴ ይቺማ አውቃታለሁ ከጎኔ አጥንቴ ከአጥንቴ ሔዋን ትባላለህ እንዴ ከጎኑ ሲወሰድ ለምን አላወቀም ልትል ነው? አይደለም
ገና ብድግ እንዳልኩ ይሄ ይችማ ከጎኔ ነው የተወሰደችው፣ ጎኔ ከጎኔ ነች፣ ይችማ ሔዋን ትባላለህ። ሶዋት በምን አወቀ? አይ አስተምሮት ነዋ። ማን ያስተማረው? ፈጣሪ እስልምና ውስጥ አስተማረው ይላል ይሌለ ወዩዓልሙነ አንተና ኩሉ ለአደሙ الاسماء والحسنى ነው ያለው። እኮ እቺ በጎኔ ከጎኔ አጥንት ካጥንቴ ስሟ ሔዋን ትባል እኮ ነው ያለው። ከጎኑ መወሰደን ኦፕራሲዮን ሆኖ አለ 6 ሰዓት ኦልሞስት እኮ እስልምና እኮ እንደዛ ነው የሚለው። እስልምና ነው እኮ ስሞች ታዲያ ማን ነገረው? አሳወቀ ስሞችን አሳወቀ ነው እንጂ እቺማ ሔዋን ትባል አዳምጠኛ እንዲቆም አይቷት እኮ ሔዋን ትባል አይደለም ያለው እኮ እስልምና ላይ። እስልምና ላይ እኮ ስሞችን ሁሉ አሳወቀ። ለአደም الاسماء كلها የሚለው ስሞችን ያሳወቀው እንጂ እንዳለ ዘሮቹን አጥቷል አሳወቀው አይደለም። ደግሞ በጣም እኮ ችግሩ ምንድነው? ሔዋን ትባላለህ አዳም ችግሩ ከዛ በፊት እሺ አይደለም አዳምጠኛ እንዴ እሺ ከዛ በፊት ወንድና ሴት አድርጎ ፈጥሯቸዋል። እሺ አይደለም ቀጠለ። እሷን ደግሞ ከአዳም ፈጠራት ከጎኑ። እቺ ወንድና ሴት የተባለችው ለብቻዋ 34 አለ ኢሳያስ ላይ ለብቻዋ ነው የምትኖረው 34 ብሎኛል ስሟ። የአዳም የመጀመሪያ ሚስቱ ሊሊት ትባላለች ነው የሚለው። ፌሚኒስት ነች። እሺ ተውጦላል። አይቀጥል ችግር የለውም ይወራረዳል። አይ ነው ካልተዋጠልህ አይ ደግሞ እስከማወራረድማ አይደለም። ከተዋጠልህ ቀጥል፣ ካልተዋጠልህ መልሰኝ። ችግሩ እኮ አንተ አሁን ቅድም በመጀመሪያ ሴትና ወንድ ፈጠረ የሚለውን ተው። ባዩ ማን ነው ካልክ ሰው እኮ ነው እያለ ያለው። አሁን ለምሳሌ ቁርአን ውስጥ በመጀመሪያ እንዲህ አደረግን ይላል አይደል? እንደዚህ አደረግን ይላል። ተናጋሪው ራሱ ነው አይደል? መጽሐፍ ቅዱስ ጋር መጽሐፍ ቅዱስ አይደለም። መጽሐፍ ቅዱስ ጋር ደግሞ ስትመጣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ፈጠረ እያለ እያወራ ያለው ማን ነው? ጸሐፊው ነው አይደል? ፈጠርኩ እኮ አላለም እግዚአብሔር። እሺ ፈጠረው ሰው። ስለዚህ ፈጠረ እያለ እያወራ ያለው ባዩ ማን ነው ከተባለ ሰው ነው እያለ ያለው። በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ አለ፣ ሰው ነው እያለ ያለው። እዛ ጋር ደግሞ ስትመጣ እንደዚህ አድርገን ፈጠርን አደረግን ምናምን እያለ ያወራል ራሱ። ተናጋሪው ራሱ ነው። እዚህ ጋር ግን ተናጋሪ ማን ነው ካልክ ሰው ነው። ገብቷል? እዛ ጋር ደግሞ ወርዶ ስለ አዳም ምንድነው ሔዋን ትባል አለ ከተባለ ምናልባትም ሔዋን ብሎ ስለጠራትም ትባላለ ሊልህ ይችላል። አሁን ለምሳሌ መጽሐፍ ቅዱስ ብሎ ስለጠራት ማለት ነው። ገብቷል? ነው። ስለዚህ እያልከኝ ያለው ጸሐፊው አይታወቅም ነው አይደለም? እሱ እንደዛ አይደለም። እኔ ያመጣሁት አይደለም። ተናጋሪው ገብቷል? መጽሐፍ ቅዱስ አድራጊው ሌላ ሆኖ ተናጋሪውም ሌላ ሆኖ ሁለተኛ ተናጋሪም አለ፣ ጸሐፊው ማለት ነው። እንትና ተናገረ እያለ የሚያወራው አካል አለ። ለምሳሌ እግዚአብሔር ሰማይና ምድርን ፈጠረ እያለ የሚያወራ ሰው አለ። ገብቷል? ይዘኛል አገኘኝ። ለምሳሌ ከባይብል አግኝቻለሁ፣ ግን ተናጋሪው ሌላ መሆኑን ማወቅ ከፈለክ እኮ ዘጸአት 6:3 አይበቃም እንዴ? እስከዛሬ ስሜን ለማንም አልነገርኩም ለአንተ ብቻ ነው የምነግረው ብሎ ለሱ ለራሱ መች ነገረው? ያለና የሚኖር እኮ ነው ያለው። አያም ነው ምናምን ብሎ ነው ያለው። ይሄ አሸር ይሄር ይላል። በቃ ሌላ ነገር እኮ ያለው የለም። ስሙም እሱ አይደለም እኮ። እኔ እናንተ በቀደም ስናወራ እኮ በዘካርያስ መሰረት እኮ ስሙም አንድ ነው የተባለው እኮ እዚህ ጋር እኮ ስሙንም አልነገራቸውም። እና አብርሃም ማን ብለው ጠሩት ብዬ ብጠይቅ ማንም አይመልስም። አጻጻፉ እኮ እንትን ነው፣ ኩዚጉኒ ነው የሆነው። ኩዚጉኒ የሚል ፊልም ታውቃለህ? የቱርክ ወዲያና ወዲህ የሚባለው አላውቅም። እኔ ላይ የመጣ ራስህን ትስላለህ አይደል? እንዴ አልሳልኩም። አንተ ካልሳልክብኝ ችግር የለውም። እኔ አልስልብህም። ምን አገባኝና ምን አድርገዋለሁ እኔ? መጽሐፍ ቅዱስ በቃ
አስገባልኝ ሰው እሺ ትንሽ ተወስቻለሁ ልወስወስ አጋንንቶች ብዙ ጊዜ አጋንንቶች እኔ አሁን ብዙ ጊዜ አጋንንቶች ሲጠየቁ አንተ እግዚአብሔር ነህ አይሉትም። አንተ የእግዚአብሔር ልጆች ልታሰቃየን መጣ ይሉታል። በስላሴ አያምኑም። ያዕቆብ 2:19 እና አሁን ጥያቄ ይህችን ብቻ ላቀርብላቸው ነበር። ካሉ ቢገቡ ደስ ይለኝ ነበር። አይችሉም፣ ይፈራሉ። እንዴት ናችሁ? ሰላም ብያለሁ። ይቅርታ በመሀል ስለገባው በመጀመሪያ ደረጃ ይቅርታ። ሰላም ብያችሁ ልውጣ ብዬ ነው፣ ብዙም ሰዓት ስለሌለኝ። ያው እንግዲህ እያዳመጥን ነው። ዳጊ አንድ ነገር ከያዘ ያው እንግዲህ ለሰው እንኳን ሰዓት አይሰጥም። ባቢ እንዴት ናችሁ? ደህና ናችሁ? አለን፣ ሰላም ነን። አይ በጣም ጥሩ። እኔ ጥያቄ አለኝ። ዱዓ አድርጋለህ ነው ቀብተህ ነው የገባኸው ወይስ ምንድን ነው? ኖ አማንተፉ አልክ ቅድም ስትገባ። ከየት ነው የለመድከው ይሄንን ቋንቋ? ኦኬ እሺ፣ ምንድን ማለት ነው? ጳውሎስ ነገረኝ። አማንታሁ በረኹ ዲላጋ ቡኮዲንታ ሙኮት ባልከ ምን ማለት ነው ትለኛለህ እንዴ? አማንታሁ ደህና ዋልኩኝ ማለት ነው። በደህና አደርክ ነው። ገይሲናን ጌስ ሶሳ ምን ላስረዳው? እዚህ ላይ የምትፈልገው ነገር ባይብል ነው ወይስ ቋንቋው ነው ጥያቄ የገባው? ኖ ይሄ ሀደርኛ ቋንቋ ስለሆነ ይህንን ስትናገር እንዴ ዳጊ ሀደርኛ ቋንቋም ይችላል ወይ ብዬ ነው የምጠይቅ። ተጠመስክ ያው ትኩሳት ከታቻውን ተጠመስክ ይላል። ተጠመስክ ማለት ጠፋ ማለት ነው። እንደ ኦኬ የት ነው የለመድከው ለማለት ነው። ኦኬ የት ነው የለመድከው? መንፈስ ገለጸልኝ። የሀረር ልጅ ነህ? አልሐምዱሊላህ ረቢል ዓለሚን። እኔ አዲስ አበባ ልጅ ነኝ። ወረሻ ጋር የሀረር ልጆች ብዙ ጊዜ የተለያየ ቋንቋ ይችላሉ፣ ሀደርኛ፣ ኦሮምኛ። አሁን ለምንድን ነው አሁን ከመጽሐፉ ብታስወጣለህ? ለምንድን ነው? ኦኬ ወደ መጽሐፉ ምንድን ነው? አብርሃም የት ነው የተወለደው? ንገረኝ እስቲ። እኔ ነው? አዎ አመሰግናለሁ። አብርሃም የተወለደው ቱርክ ውስጥ ነው። ቱርክ ውስጥ ካራን የምትባል ከተማ ላይ አይደለም? እሺ በመቶ አበባ እንሂድና አድርግና ታዳምጣለህ። አላረግም። በመቶ አበባ እንሂድና አዳምጠኛ። ካራን የሚባል ከተማ ላይ ቱርክ ውስጥ ነው የተወለደው። የልመና ማዕከል ልታደርገው ፈልገህ ነው ግሩፓችን ዳጊ? ኖ ባቢሎን ውስጥ ነው የተወለደው አብርሃም። ባቢሎን በቃ ታሪክን አገላብጥን ነው። እሺ አውር የምትባል ቦታ ላይ ነው የተወለደው። አውር ትባላለች የተወለደበት ቦታ። የተወለደው ካራን ነው። ዘፍጥረት ላይ አምጣን እንደ ዘፍጥረት ላይ ይኸውልህ፣ በአሁኑ ጊዜ ሙጊያር የምትባል ከተማ ነው። ድሮ አውር ትባል ግን በአረብኛ ይሄ በእንትን ነው በዘፍጥረት የሚያወራው ነው። ይሄንን የምነግርህ አሁን የነገርኩ በአረብኛ ቋንቋ የተጻፈው ግን የታሪክ ማስረጃዎች እንደሚያወሱት ኢብራሂም የተወለዱት ባቢሎን ውስጥ ነው። ያቁት የተባለ ታሪክ ጸሐፊ ምድረ ባቢሎን ሲገልጸው እንዲህ ይላል። በዲጅላና በኤፍራጥስ ወንዞች መካከል ትገኛለች፣ ሰዋድ በሚል ስምም ትታወቃለች። ኢብራሂም የተወለዱት ነምሩድ በተባለው የከነአን የኮሽ ልጅ ንጉሥ ዘመን ነው ይላል። አሁንስ ተስማማን? ታሪክ እንደሚያረጋግጠው ኢብራሂም በኢራቅ በኖሩበት ዘመን የባቢሎን ስልጣኔ ከፍተኛ ደረጃ ላይ ደርሶ ነበር፣ በአካባቢው ላይ ተጽዕኖ አሳድሮ ነበር ይላል። ለጠቅላላ እውቀት ያህል ነው፣ ምንም ችግር የለውም። እናመሰግናለን። አሪፍ ነው። በነገራችን ላይ ፌስቡክ አካውንት አለህ እንዴ? ፌስቡክ ብዙ ጊዜ ትከታተላለህ? አለኝ፣ 3 አለኝ። እኔ በጣም ይገርማችኋል የባቢን ንግግሮችም ምናልባት 40% 50% የሚሆኑትን ዳውንሎድ አድርጌ ስለቀው በጣም ብዙ ሰው ነው ሼር የሚያደርገው። ይገርምሃል። እውነቴን ነው የምልህ። ምናልባት አጋጥሞ ሊሆን ይችላል ፌስቡክ ላይ። እንደውም ፌስቡክ ላይ ነው በጣም ብዙ ተከታይ ያለኝ እኔ እዛ ላይ በጣም
እኔ በቃ ደስ ይለኛል እንደዚህ አይነት ነገሮችን አንዳንድ ጽሁፎችን ማቅረብ አዋቂዎች የጻፉትን ጽሁፎች ደግሞ ማስተላለፍ ለሰው በእንደዛ አይነት ሁኔታ ራሴን ትርፍ ሰዓት ሲኖረኝ እንደዛ ነው የምሰራው። በቃ ሰዎችን መጥቀም ጥሩ ነው እና በመካከላችን ስለገባው ይቅርታ አድርጉልኝ። ስራ ስላለብኝ ነው። በእኔ በኩል ደህና ሆኖልኝ አመሰግናለሁ። ባቢ ስለተቀበልከኝ ሁላችሁንም እወዳለሁ። ልቀቀው በቃ ስራ አለኝ እያለህ እኮ ነው ዳጊ። ስራ አለኝ አለ እኮ። እሺ በቃ እሺ ዳጊ እመጣለሁ። ያው ቤት ክፍት ሲሆን አይደለም ሁሌ እንግዳ ነኝ። በል እንግዲህ ደህና ሁኑ። ያው እሺ በያ እዘይረዋለሁ። በሳምንት 2 ቀን እዘይረዋለሁ። ባቢ አንገቱን ይዘህ እንትን ልትለው ነው። ስራ ነኝ እያለ ስራ ነኝ እያለ ጀጀ ጥያቄ አለኝ ይላል። ጂጂ ነው ጀጀ ጂጂ ባለው እንደዛው ነው። ባቢ ሰላም ናችሁ? እሺ አለን። እሺ አለን። ጥያቄ ያለኝ ዘፍጥረት ላይ እሺ እግዚአብሔር ሰውን በራሱ ምሳሌ ፈጠረ፣ በእግዚአብሔር ምሳሌ የፈጠረው ወንድና ሴት አድርጎ ፈጠረ የሚለው ላይ ማለት ነው። በእግዚአብሔር ምሳሌ የተፈጠረች ሔዋን ማን ናት? ሚዩት አድርገው ድምጽ ያስተጋባል። አንተ ጋር አይደል እንዴ? አቤት አዚዛ ጋር ነበር፣ ድምጽ ነበር። ምንድነው ጥያቄ? በእግዚአብሔር አምሳል የተፈጠረችው ሔዋን የትኛው ሔዋን ነው እያልክ ነው? አዎ 2 ሔዋኖች አሉ ማለት አሁን ከአዳም ጎን የተፈጠረች አለች። እሺ እንደገና ደግሞ ሰውን በራሱ ምሳሌ ፈጠረ፣ በእግዚአብሔር ምሳሌ ፈጠረ። እንደገና ተረድሽ። ቆይ ይጨርስ። ሊዲያ እኔ ነኝ ትላለች። በእግዚአብሔር ምሳሌ ተፈጠረ ጥያቄ ማለት በራሱ ምሳሌ ፈጠረ። አንዴ ላውራ። ጂጂ ማን እንዲመልስልህ ነው የምጠይቀው? እኔ ግራ ይገባኛል። እዚህ ቤት መታችሁ ክርስቲያኖች ሳይገቡ ለምን ነው የምትጠይቁት? እኔ መልሳለሁ። ምንድነው አይደለም ባቢ እኮ ሁሉንም ማለት ፍትሃዊ ሆኖ የሁሉንም ይመልሳል ብዬ እኮ ሊዱ ክርስቲያኖች መልስ ሲባል እኔ አሁን ልጁ የጠየቀውን ጥያቄ ከውፎይ በላይ እኔ ቁጭ አድርጌ ልመልስለት እችላለሁ። ትክክለኛው ማለት እኮ ይኸውልህ 2 ሔዋን ያሉት እኔ ራሴ ልመልስልህ። 2 ሔዋን ያሉት በእግዚአብሔር አምሳል የተፈጠረችው እኔ ነኝ። ያቺኛዋ ደግሞ ከጎን የተፈጠረችው ናት። ተመለሰል የማይመስል ጥያቄ እኮ ነው ማለት ይኸውልሽ ሊዱን ከአዳም ጎን የተፈጠረች አለች አይደል? እሺ ማለት አሁን ለምሳሌ አዳም ከተፈጠረ በኋላ ማን ነው የሚቀድመው? ማለት ሊዱን ነው እንትን እመልሳለሁ አለች። አዳም ከተፈጠረ በኋላ ከሱ ጎን የተፈጠረች አለች አንድ። እግዚአብሔር በራሱ ምሳሌ የፈጠረ ወንድና ሴት አድርጎ የተፈጠረ አለ 2። የትኛው ሔዋን ነች? አሁን ለምሳሌ የመጀመሪያ በራሱ ምሳሌ የተፈጠረችው ማለት ነው። የኔ ጥያቄ ነው። አዙሬ ብጠይቅህ በነገርህ ላይ ጥያቄው ከባድ ነው፣ ከበድ ይላል። አዙሬ ብጠይቅህ ግን ምንድን ነው ወንድና ሴትን ፈጠረ ሲባል አዳምና ሔዋንን ነው። ባቢ አዙረው አንተ ልትመልሰው ፈልጋለሁ። አይ እንትን ይበል። እኔማ ችግር የለብኝም። እኔ አልመልሰውም። ለራሴ ስለማቅ ቅድም አንተ ያልከው እኮ ነው። አንተ ያነሳው ጥያቄ ነው እየጠየቀ ያለው እና ጉድ እስቲ አንተን አስተንፈሰው። አበጥ ያለውን ማስተንፈስ አለብህ። አላበጠም ማወቅ ፈልጎ ነው እንዴ እኮ እንትን እኔ እኮ ለሌላ ነገር አይደለም ለማወቅ እኮ ነው። አሁን ለምሳሌ እዚህ ጋር ትክክለኛ ጥያቄ ነው።
ከአዳም ጎን የተፈጠረች አለች። አንድ ሁለተኛ እሷ ደግሞ ራሷ ነች። በራሱ ወንድና ምሳሌ ሴት አድርገን ፈጠርን ከተባለ እሷ ራሷ ነች፣ ሌላ ሔዋን አይደለችም ወንድሜ። ገብቷል? እሷ ራሷ ነች። ወንድና ሴት አድርገን ፈጠርን ከተባለ ስለ ጾታ ነው እየተነገረ ያለው። ገብቷል? ሔዋን ከአዳም ጎን የተፈጠረችው ከተባለ ደግሞ ስለ ሔዋን አፈጣጠር ነው እያወራ ያለው። ስለ ሔዋን አፈጣጠር ከአዳም ጎን እንደፈጠራት ሲያወራ አይ ከዛ በፊት እኮ ወንድና ሴት ፈጥረናል ብሎ እያወራ ነው ካልክ እሱ ስህተት ነው። እሱማ እነሱ ሁለታቸውን እንደፈጠረ እየተናገረህ ነው። ገብቷል? በመልካችንና በአምሳላችን ሰውን እንፍጠር የሚለው ቃል ደግሞ ምን ማለት ነው መሰለ? ክርስቲያን ነኝ የሚለው ሁሉ እንደሚረዳው አይደለም። በመልካችን በምሳሌያችን ሲባል እኛ ጠርሳለን እግዚአብሔር ጠርሳለው ማለት አይደለም። ገብቷል? እኛ ቅንድብ አለን እግዚአብሔር ቅንድብ አለው ማለት አይደለም። በመልካችንና በአምሳላችን ማለት ምናልባት የገባው ሰው ሊመልስልህ የሚችለው ምንድነው? ለምሳሌ እግዚአብሔር አድራጊ ነው አይደል? የሰው ልጅም ያደርጋል። እግዚአብሔር ገዢ ነው። የሰው ልጅም ገዢ ነው። ገብቷል? የባህሪ መመሳሰል እንጂ የቅርጽና የመልክ አይደለም። በመልካችንና በአምሳላችን ሲባል እዛ ጋር ያለው ተጠምዝዞ ተቀያይሮ ሰው ወደ ሌላ ነገር እየወሰደው ነው እንጂ በባህሪ ነው። ገብቷል? ገዢነትን ባህሪ ለምሳሌ ሕያውነትን እግዚአብሔር ሕያው ነው። አንተም ሕያው ነህ። ሕያው ነህ ስልህ ትሞታለህ አንተ። የአንተ ሕያውነት እና የሱ ሕያውነት ተመሳሳይ አይደለም። አንድ አይነት አይደለም። እኩል አይደለም። ግን አንተም እየኖርክ ነው አለ። ሕያው ነህ አንተም። ገብቷል አባባሌ? ለእንደዚህ ነው በባህሪ ነው ይገናኛሉ ማለት በመልካችንና በአምሳላችን ሲባል ባህሪ አድራጊነትን፣ ተመልካችነትን፣ እውቀት የሚባል ነገር አለ፣ ድርጊት የሚባል ነገር አለ። ይሄ ለመባል ተፈልጎ ነው እንጂ እግዚአብሔር እንደኛ ጥርስ አለው እንደውም ፍንጭት ነው እግዚአብሔር ድድ አለው ካለ ሰው ይሄ መሀይም ሰው ነው፣ ደንቆሮ ሰው ነው። ገብቷል? አገኘኝ ማለት ምሳሌ ማለት ጥርስስ ባቢ ጥርስ አለው ይስቃል ከተባለስ መጽሐፉ ላይ ይስቃል። እግዚአብሔር ይስቃል ካለስ ይስቃል። ሁለት አይነት ሳቅ ነው ያለው በነገርህ ላይ። እኔ አንተ ላይ ስስቅና ይስቃልም ያሳልቃልም ይላል። ስስቅና ስስቅብህ ይስቅብናል ወይስ ይስቃል? እግዚአብሔር ይስቃል ጋር ይስቃልም ይሳለቅብናል፣ ሁለቱንም ነው። እኔ የራሱ ጉዳይ። ታዲያ መጽሐፍ ቅዱስ እኮ ቅዱስ አይደለም ብዬ ነው የማምነው። ምን አገባኝ? እሺ ሰይጣንስ ስለ ቁርበት ነው የሚያወራው ብሎ ሲወጣ እንዴት ዝም አለው? እኔ እንጃ አልነበርኩም እኔ። አንተ ምንም ብታንቀሳቀሰኝ ሲል ዲያብሎስ እንዴት ነው እግዚአብሔር የሚያንቀሳቅሰውስ? አንተ ምንም ኢዮብን አንድ ነገር እንዳደርገው ብታንቀሳቀሰኝ፣ ኢዮብ ግን እስካሁን ጽናቱን ይዞ ቆይተዋል አለ። ምን ማለት ነው ብታንቀሳቀሰኝ? እኔ እንጃ እንዴ ዳጊ ምን ይሻላል? ለምን ትሄጃለሽ? ለምንድን ነው የምትጠይቀኝ? እያነበብን ያለ ነው። እግዚአብሔር እንማማርና አልኩት ባይበለኝ መጽሐፍ ቅዱስ የእግዚአብሔር ቃል አይደለም። ዋዳዝሚ የእግዚአብሔር ቃል አይደለም ምን ማለት ነው? አይደለማ በቃ አይደለም። ምንድን ነው ማለት? አይደለም። አንደኛ ቆሮንቶስ ማያምን ሰውን ነው አንደኛ ቆሮንቶስ። እሺ አንቺ ልጠይቅሽ ፈቃደኛ ነሽ? እኔም አላምንም። ለእኔ መጽሐፍ ቅዱስ ምንም ነው። ምን አገባኝ? ምን ታዲያ ዝም አትይም? ታዲያ ዝም በይ፣ እንወያይበት፣ አንስተን እንወያይ። መስቶ ያያችሁ ጆሯችን ደማ እኮ ሼም ይዞት ነው ፒፕሉ። ስማ እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ አለ። ማን ነው ይሄ እንደዚህ ያለው? ጸሐፊውን እኔ አላውቀውም። እንትና መሰለኝ ጸሐፊው። ማን ነው? ፍቅር ምንድነው ብዮን ንቡስ እንትና ማን ነው ስሙ? ጥራልኝ። አቦ ፍቅረ ማርቆስ ደስታ። ስማ እዚህ ጋር እያወራ ያለው ታሪክ ነው። በነገር ላይ መጽሐፍ ቅዱስ ታሪክ ነው። በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ።
ምድርም ባዶ ነበረች፣ አንዳችም አልነበረባትም። አይታል አየ አሁን ይሄ ሰው እይታይቶ ነው አዛብቶታል እንዳልነበር አዛብቶታል ማለት አያገባንም። ሌላ ነገር አውራ አንተም እኔ እንዳትጠይቀኝ ራስህን እኔ ላይ መሳል ማና እስኪ ስለ ዳጊ ስለ እግዚአብሔር ራሱ ማን ነው? እግዚአብሔር ማን ነው? የእግዚአብሔር ማንነት አብረው መቶ ነው አንተ እንጂ እኔ አላውቀውም። ምን እግዚአብሔር እኮ ኢንተርናሽናል ወሬ አይደለም እየተወራ ያለ። ቢያንስ እግዚአብሔር ካልናውን ምናልባት ኢቭን ራሱ እንደ ኢትዮጵያን ከሄድነ ከኢትዮጵያ ራሱ እግዚአብሔርን የማይጠቀሙ ብዙ ቆይ አይደለም። እንደውም ባቢ ምርጥ ስላነሳ ነበር ስለ ገዳማት ላነሳ ነበር። ገዳማት ከሃይማኖት ጋር የሚያያዛቸው ምን? የእግዚአብሔር ይመልስልኝ ዳጊ፣ እግዚአብሔር ይመልስልኝ። ይቅርታ በቃ እዚህ ጋር እኮ ተው ተባልን እኮ ሀቢቢ ተው አሉ። ከታች እኮ በቃ ባካችሁ አሉ። ተዘግቷል። ነው ግን ሜሪ